ፍቃድ እስከሌለ ድረስ ምንም ነገር ልታረግኝ አትችልም። እና እኔ አይመስለኝም። በዚህ አጋጣሚ ሮኪ አንዴ ታምራ ሮኪ ኢትዮጵያዊ ነው ኤርትራዊ? ይኸውልህ እኔ ሰው ነኝ። ዜግነትን የጠየቅኩት እኔ ጅንጀሮን አላልኩም። ኢትዮጵያዊ ነህ ኤርትራዊ ነህ ያልኩ። ገባኝ እኮ የነገ ያልከኝ የጠየቀኝ ገብቶኛል። ግን ሰው ነኝ። በቃ የኔ አይዴንቲቲ ሰው ነኝ። በዜግነት አታምንም አንተ? ምን እኔ ሰው በመሆኔ ነው የማውቀው። ፓስፖርት ምን ይላል ታዲያ? ምን ልታረግ ባንዲራውን ግንባር ላይ አድርገዋል? ምን ብለህ ነው ያደረገው? በቃ ሰው እኮ አልኩህ። እኔ ሰው ስለሆንኩኝ በሰውነቴ ነው የማምነው። ሮኪ ለምንድን ነው ግን ግራ የምታጋ? ቅድም የማላውቃቸውን እንግሊዝኛ አውርተህ ምንድን ነው የምትለው? እሱ ሁማኒቴሪያን ትምህርት ማስተማር ነው የፈለገው። ፖለቲካ ነው እዚህ የሚወራው። አቋም ይዘህ አውራ፣ ምን ችግር አለው? ፖለቲካ አንተ አንደኛ ምን አለ መሰለህ፣ የግሪክ ፖለቲካ ስለምታወራ ፖለቲካ ማለት እኔና አንተ ኢንተራክሽን ካደረግን ፖለቲካ ነው ፕሮዲውስ ምናደርገው። ሮኪ ደግሞ የሌለ የ21ኛ ክፍለ ዘመን ሌላ ፍልስፍና ይዘመታል። ፊሎሶፊ አዲስ ነው ሄደ ፍልስፍና። ይሄንን ፍልስፍና ባይዘው ወይ ይደመር መጽሐፍ ላይ አንብቤዋለሁ። አረ ይደመርን ያላቀው ይደመር ራሱ በቃ ደብሪቱ ታዩ ዲክሽነሪ። ቆይ ሮኪ ኦኬ፣ በኢራንና በእስራኤል ላይ ሲያለ አቋም ምንድን ነው? አለ ሮኪ አለኝ። ቅድም እኮ ነገርኩህ። ቅድም ከሰማይን ካዳመጥከኝ ማለት ነው በኃይል የሚሆን ነገር የለም ነው የምልህ። ይኸውልህ እነሱ ያደረጉት እነሱ የፈጠሩት ነገር ለምሳሌ እኔ ምንም ያላደረኩትን እዚህ ጋር እኔን ጎድቶኛል። ከነዳጅ ጀምር፣ ከምግብ ጀምር፣ ከተለያየ እንትበል ገባ እኔ ይሄን ነገር በኃይል የሚሆን ነገር የለም። ሁሉ ነገር በሰላም ነው ማለቅ ያለበት ነው የምልህ። እስማማለሁ እኮ ይሄ ፕሪንሲፕል እኮ ምገዛው ነው፣ ግን ግራ እያጋባኸኝ ነው። ማንነትን አይ ኖ ዳት አዲስ አይዲያ ሲመጣ ለምን መሰለህ ይሄ ፍልስፍና እንግዛው እንዴ? እሺ ቀጥል። አዳምጠኝ። አይ ኖ አንተ ከማለት በፊት ምን አነባለሁ ማይንድን ነው እስካን ማረገው አውቃለሁኝ። ግን ያ አንተ ልትለው አይ ኖ ምን መሰለህ እንዲህ ብትለጠጥ ምናምን አይደለም። አሁን ስለ ሐሳብ ነው ማወራ። በኃይል በሚሊተሪ የሚሆን ነገር የለም። ይሄን የተማርነው በቃ ዓለም ላይ በኃይል የሚመጣ ነገር። እሺ ቆይ ሌሎቹንም እድል እንስጥ። ቆይ ኤሪያ አለ። ኤሪ ቀጥል እስቲ። አለው እንደነ ኤድመንድ። እሺ ቀጥል። ቶፒኩ ላይ ፎከስ ላድርግ ወይስ አሁን በተሰጠው ቶፒኩ ላይ ፎከስ አድርገህ ሐሳብ ስጥ። መጀመሪያ ህወሓት የሰጠው ሀገር አለ የተባለው ነገር ውሸት ነው። ይሄ ሬፈረንስ የሌለው ትክክለኛ ጥድት ያለ የብልጽግና ፕሮፓጋንዳ ብቻ የሚገዛው ሐሰት ነው። አሁን ምራትን እስኪ የህግ ሰው ነኝ ይላል፣ ግን ሬፈረንስ አምጣ ብትለው አርካይቭ ውስጥ ቢፈትሸው ማያገኘው። በእርግጥ ነው ህወሓት በጦርነት ወሰዳችሁብን፣ ኤርትራን ገነጠላችሁ፣ ባህር ወሰዳችሁብን። አሁን ይኸው ጀነራል ይመር መኮንን፣ ተሾመ ገመቹ በሙሉ እያሉ ነው። ይዘቱን ኮንቴክስት መስጠት መቻል አለብን ኤድመንድ። ኦኬ በዴፊኒሽን ደረጃ ውጊያ የፖለቲካ ቅጥያ ነው። እኛ የዩናይትድ ኔሽንን በተሰጠበት የውሳኔ ሂደት ውስጥ ቨርዲክቱን ተስማምተን ፌዴሬሽን ማዕከል ውስጥ ራሳችንን በራሳችን እያስተዳደርን ከኢትዮጵያ ጋር በአንድ ላይ ለመኖር ወስነናል። አሳማኝ ባይሆን፣ ምክንያቱም ፖለቲካል ኢንተንቱ ትክክል አልነበረ። እሱን እንኳን መተግበር እምቢ ያለው ኃይል ጨምድዶ ልግደልህ ብሎ ሲመጣ እምቢ ብሎኝ ኦኬ ችግር አለበት፣ ግን ፖለቲካዊ በሆነ መንገድ መፍትሄ እናገኝበት ብለን ስንማከርበት እኔ ጨፈልቃለሁ፣ አርዳሃለሁ፣ ገድዬ ቀብርሃለሁ ሲለኝ ነፍጠን እንደማማረጫ ማልወስድበት ምንም አይነት ምክንያት የለም። ስለዚህ ጦርነቱ አውት ኦፍ ብሉ የመጣ አይነት አካሄድ አድርገው እዚህ ጋር ዲክቴት ሲያደርጉን ይገርመኛል። ስለዚህ ነፍጥ ማንሳቱ በሂደት የመጣ እምቢተኝነት በኋላ እውቅና የለም። እኔ አንድ ሰው ሄዶ በዩናይትድ ኔሽን አርካይቭ ውስጥ አምጥቶ ይሄ ወረቀት መለስ ዜናዊ ለዩናይትድ ኔሽን ጽፎ
የኤርትራን እውቅና ሰጥቷል የሚል ኃይል እዚህ ውስጥ ካመጣልኝ እኔ አንበሳ አወርድለታለሁ። እነዛ የሚባል ነገር never exist። የኛ ኢንፋክት ይሄንን ምናልባት ብዙዎቻችሁ ላታውቁት ትችላላችሁ። የሪፈረንደሙ ጊዜ ሪፈረንደሙ ሲካሄድ ከኢትዮጵያ ጋር ወይስ ኤርትራ ነጻነት ያስፈልጋችኋል ብሎ አይደለም ጥያቄ ማለት የፋላሲ የሚፈጥረው ይሄ መሰረታዊ ጥያቄ ስህተት ስለሆነ ነው። እንደዛ አይደለም። ነጻነት ይሻላችኋል ወይስ አይሻላችሁም ነው። ወንናጽነት ነው ጥያቄ ነበር። ኢትዮጵያ የዛን ጊዜ እንደ ጅቡቲ ናት ለኛ፣ እንደ ኢንዶኔዥያ እንደ ቻይና ናት ለኛ። በዚህ ውስጥ ገብተው የማወክም ፖለቲካቸውን የመስራትም ስልጣን የለባቸው። እንን ማወቅና መረዳት ይኖርባቸዋል። ኤርትራ የሀገር የማዋለድ ሂደቱ በመስዋዕት የመጣ ነው። ደምም አጥንትም ተከስክሶበት። አሁን ግን የኢትዮጵያ ይወለህ ኤሪ በቃ የኢትዮጵያ የኦህዴድ አመራር በቃ ያለሱ መኖር አንችልም ሁሌ ነው የሚያወሩት። ተዘጋጅተናል እያሏችሁ ነው። እናንተ ለመመከት ዝግጁ ናችሁ? የሚገባ በላይ ይሄንን ኃይል እኮ 3 ጊዜ በላይ ያሸነፍ ነው ኃይል ሪክ እንደሚባለው ራሱን ከመድገም ተከላክላችሁ እነዛን ባህሮች ወደቦች ተከላክላችሁ ኪፕ ታረጉታላችሁ። አሁን ደግሞ ኒዱ እየበዛ ነው። ምክንያቱም ስትሬት ኦፍ ሆርሙዝ ሌላ ኪዮስ ይዞ መጣ። አሁን ያለችው ቀይ ባህር ነች። አትሊስት እሱን በኋላ ሄድበታለሁ። እሺ ቀጥል እስቲ። ከዛ ባለበት ታሪክ ብንነሳ 2-3 ጊዜ ያሸነፍነው ኃይል አሁን መጥቶ ምን ለውጥ ሊያመጣ ብለህ ትጠብቃለህ? ባይዘወይ እኔም ብለው እንደ አንድ ወጣት ኤርትራዊ you guys are ready to defend ለማድረግ ሬዲ ነን እያልከኝ እኮ ያለ ጥርጥር ሁሌም ሬዲ። እኛ ባይዘወይ አሁን ለብልጽግና ብቻ አይደለንም፣ ሁሌም ዝግጁ ነን ሀገራችንን ለመከላከል። ሁሌ የነበረውን ጂዲፒ በብዛት የምናውለው በራስ መከላከል ነው። ችግር የለበትም ስለሱ ብልጽግና። እሱ ብቻ አይደለም ግን ብልጽግና መሸነፍ አለበት መሸነፍ የለበትም አይደለም ጥያቄ። በሚያዳግም ሁኔታ በኢትዮጵያ መንገድ ይሄ ጥያቄ እንደገና ዳግማይ ነፍስ ዘርቶ እንደማይመጣ አድርገን አጥም ተክላለ። ስለዚህ አንዴ ከተጀመረ ዳግመኛ ኢትዮጵያዊ ይሄን ጥያቄ እንዳያነሳው አድርገን እንቋጨዋለን። ህዝቦች ላይ 10 ዓመት መጣ እናንተ ስልጣን በቀየራችሁ ቁጥር እኛ መስዋዕት የምንገብረው ወጣት የለብንም። ስለዚህ ዋና ለመጨረሻ ጊዜ መዘጋት መቻል አለበት። እስከ መጨረሻው መቋጨት አለበት መሰለኝ። አንተ መፍቻ መገኘት መቻል አለበት። እኛ ወጣታችንን መገበር ይችላል። እንደናንተ ያ ምን ሊሆን ይችላል? እሱ ሰናሪዮ ምንድነው ብለህ የምታስበው? ያንን ብዙ ነገር ሊሆን ይችላል። አንደኛው ነገር አንድ ሁለቱን ጠቁመና እንደኛው ነገር ምንድነው? ብዙ ጊዜ የኢትዮጵያ ህዝብ የኢትዮጵያ ስልጣን ላይ ያለው ኃይል ድጋፍ የሚያገኝበት አንደኛው መንገድ 130 ሚሊዮን ህዝብ ስለሆነ አንደኛው ትልቁን ምንድነው መሰለ አሁን ያለው ስርዓት ላይ ያለው መንግስት ትልቁ የኢንተርናሽናል ኮሚኒቲ ድጋፍ የሚያገኝበት አንደኛው መንገድ ምንድነው? 130 ሚሊዮን ህዝብ ከተበታተነ ይሄ ግሎባል የሆነ ክራይሲስ ሊፈጥር ይችላል። ስለዚህ የኢትዮጵያ ውስጣዊ ሁኔታ አገባንም ግን እንዳይበተን ዘብ የመቆብ ግዴታ አለብን። ስለዚህ አሁን እናንተ የባህር ጥያቄውን ካነሳ ግን የመበተን ዓላማ አላችሁ። ቆይ ልጨርስ። እዚህ ምንድነው የምንለው እኛ ኦኬ ኢንተርናሽናል ኮሚኒቲው የኢትዮጵያ ማህበረሰብ አለመበተኑን የሚደግፍ ከሆነ ግን ደግሞ ስልጣን በቀየረ ቁጥር እኛን የሚያስቸግር ከሆነ ዘላቂ የሆነ መፍትሄ ሊሰጠን ይገባል። ይሄ ምን ማለት ነው? የኢንተርናሽናል ህግ ውስጥ አንዴና ለመጨረሻ የታተመበት ከአሁን ወዲያ የኤርትራን ድንበር የማይጠይቅ መንግስት ኢትዮጵያ ውስጥ መፈጠር አለበት የሚል ጋራንቲድ የሆነ ህጋዊ ሽፋን ያለው ውሳኔ መቀበል አለበት። እሱም ባታገኙስ ነው እንደሱ አይነት ጋራንቲ ባታገኝ ምን ልታረግ? ሁለተኛው ነገር ከዚህ በፊት ኢትዮጵያ ለመፍረስ በሚዳዳባት ጊዜ ሁሌ ውስጥ እየገባን እና የሆነ መንግስት የመትከል አካሄዱን
በእኛ መንገድ ውስጥ ነው የሚከናወነው። እዚህም ባለፈ ቲፒኤልኤፍ ስልጣን ላይ ሲወጣ ትላንትናንም ብልጽግና ስልጣን ላይ ሲመጣ ኡፍ ብለን ነፍስ ዘርተን መንግስታዊ ስርዓቱን እንዲቀጥል ያደረግነው እኛ ነን። ወዲያ ታኮ ሆነን ምን ሞትባት። ስለዚህ ኢትዮጵያ ውስጥ ፓፔት የሚሆን ለኤርትራ ፓፔት የሚሆን መሪ ነው የምናስቀምጠው። it's not puppeting, it's all about policy። የአሰብ ጉዳይ የፖሊሲ ጉዳይ ነው አልከኝ እኮ ቅድም። በእኛ ልክ ትራምፕ እንደሚለው አሁን ለኢራን እኛንን ምን ሾምለት እንደሚለው ለኢትዮጵያ እናንተ ልሾሙ ነው ንግግርክ። ኖ እንደዛ ኖ ምንድነው መሰለ ስልጣን ላይ የሚወጣው ኃይል ዳግመኛ የኔን ሉዓላዊነት የማይጠይቅ ኃይል መሆን መቻል አለበት። በዛ መንገድ ነው ሀገረ መንግስት። ኦኬ እሺ፣ የልዕልና በዚህ ምትዩ ካለ እንግዲህ ይሾምላችኋል። ጥሩ መሪ እንዲሾምላችሁ ጥሩ ሁኚ ለነሱ። ዋትሳፕ ቤት ደህና አለን እንዴት ነህ? አለን እየሰማን ነው እንግዲህ ኢትዮጵያን እንዳሻንጉሊት መንግስቷን እንቀያይራለን እየተባለ እንግዲህ ለአራተኛ ጀነሬሽን እየሰማን ነው ያለን። ያንን ማድረግ ይችላሉ አይችሉም የምናየው ሆናል። ወይ መንግስት እንቀይራለን ክሊር አድርጎ ኤሪ ሚውት አድርግ በእናትህ። ሀሳቧን ትናገር። ፒስ ላቨር አትበጥብጥ። ተረጋጋ። እና ስትናገር ጃምፕ የሚያደርጉ ሰዎች አሉ እና ተረጋጉ። ኢትስ ኦኬ። ኤኒዌይስ ማንም ሆነ ሻዕቢያ የሚቀይረው የኢትዮጵያ መንግስት ከዚህ በኋላ ሊፈጠር አይችልም። እናንተ በምትሉት መንገድ እንኳን የአብይ ፓወር ቢወድቅ እንኳን ኢትዮጵያ ምድር ላይ የኢትዮጵያ ናሽናል ኢንትረስት የማይጠብቅና ያንን አላማውን አሳካለው ብሎ የማይናገር መንግስት በኢትዮጵያ ምድር ላይ ድጋሚ እንደማይመጣ አይ ቲንክ ተገንዝበውታል ብዬ ነው ማምነው። አልዋሽም። የኢትዮጵያ ናሽናል ኢንትረስትን የማይጠብቅ መንግስት የኢትዮጵያ ናሽናል ኢንትረስት አሳልፌ ይሰጣለው የሚል መንግስት ኢትዮጵያ ምድር ላይ እንደማይመጣ ያውቁታል። የሚገርመኝ ነገር ያውቁታል። እንደው በግድ እናደንዝዛቸው ኢትዮጵያኖችን ጅሎች ናቸው ፍቅር ምናምን እያልን እናደንዝዛቸው ምናምን ብለው ያምናሉ። የሚገርመኝ ነገር ማለት ነው በቃ ላይክ ማታለል የሚችሉ እነሱ ሳቦታጅ አድርገው ኢትዮጵያን ላንድ ላክት ስላስደረጉ ኢትዮጵያዊም ዘላለም ኤክሰፕት ያደርገዋል ብለው ያምናሉና አሁን ባይሳካ እንኳን የሚቀጥለው እንደሚጠይቃችሁ ፕራይም ሚኒስተሩም ግልጽ አድርገው ነግሯቸዋል። ግን ልዕልና ባለፈው ምን ስትይ ነበረ? አሁን አብይ ያስመልሰዋል፣ አብይ ካስመለሰው ጀግና ትለዋለን የሆነ ነገር ብለሽኝ ነበር። እኔ ደግሞ እሺ ያሳዩኝ አልኩ። አሁን አየዋለሁ የ4 ኪሎ ዘፈንና ግጥም ሆኖ ቅርት ምንም ነገር የለም። እያወራ ያለው እኮ እየመጡላችሁ ነው እያልክ እንዴት ነው? አሁን 4 ኪሎ ቁጭ ብሎ ዘፈን ሆነ ማለት ምልሽ ይኸውልሽ፣ አሁን ይኸውልሽ እሱ ጋር ስታወራ መጡላችሁ እያልከው ነው ያወራኸው እኮ። ኖ እንደዚህ ነው። የትኛው ነው? ኖ ልልና አዳምጪኝ። ምንድነው ያልኩት? ተሾመ ገመቹ ከእንደገና ደግሞ ማን ነበረ ስሙ ልጄ እንትና ጀነራል ይመር መኮንን አሰበኛ ነው እንመጣለን አሰበኛን ይላሉ። በእናንተ በኩል ምንድነው ነው ያልኩት። አንቺን ደግሞ በዚህ በኩል መጠይቅሽ እንመጣለን ሆነ። አንቺም ባለፈው እንደዛ እኔ ባለፈው ያልኩት ምን መሰለ፣ አንደኛ እኔ አብይ ወደብ ያስገኛል አልኩት። በአብይ ጊዜ በአብይ ጀነሬሽን ላይ ኢትዮጵያ ግን መቼ ማለት እኔ ምን አልሽኝ? እንደሱ ካስመጣ ጀግና ትለዋለህ ምናምን አልሽኝ። ግን አሁን የክርስቶስ ምጽአት አይነት ሆነ። ላይክ ኢየሱስም እመጣለሁ ይላል። መቼ እንደሚመጣ አይታወቅም። በአንተ አነጋገር ካልኩኝማ ሆሊ ጎስትም ሊሆን ይችላል። አብይ አሁን አመጣጡ በሚያስፈራ ሁኔታ በሚያስደነግጥ ሁኔታ ምንሽ አርጅተን እኛ ከሞትም በኋላ ነው ወይስ እኛ እያለን ይዶመር አንተ አልፈበታል። ለኔክስት ጀነሬሽን ነው አብይ ባይ ዘ ዌይ የሚሰራው ብዬ ነው ማምነው። እኛ ከሞትም በኋላ ነው የሚያስመልሰው። እኔ ያሉት ለላውራ ማለት ኔክስት ጀነሬሽን ትንሽ አስረጅና። እሺ ቀጥል እንዴ። በሚያስፈራ ሁኔታ በሚያስበረግግ ሁኔታ ነው እየመጣ ያለው። አይደለም ሻዕቢያን ሆርን ኦፍ አፍሪካ ላይ ያለ በጠቅላላም ሌላም ፓወር በጠቅላላ
እያስደነገጠ እየመጣ ነው ያለው። እንግዲህ እናንተም ሰሞኑን ደንግጣችኋል ብዬ አምናለሁ። የቲፒኤልኤፍም ሰዎች ራሱ ከአሜሪካ ስቴትመንት ካወጣችሁ ደነገጡ ነው አስደነገጡ ነው። የአየር መቃወሚያ የማን ነው የድሮን መቃወሚያ ያላቸው ቅብርጥስ ተብሎ 4 ኪሎ ተናክቷል። የአየር መቃወሚያ ኢትዮጵያ ትደነግጣለች በዚህ ሰዓት ላይ አይደለም። እኔ ሰማሁት ነው አንተ ያራዳልሽ ነው የሰማሁት። እኔ ግን ምንድነው እኔ እኮ በዛ አይደለም ማውራው ኖ አውል ጊቭ ዩ ቻንስ። እኔ ሰማሁት ግን ምንድነው ሰሞኑን ምግብ ይወጣና ኦኬ ለድሮን አንቲ ድሮን ለታንክም ጸረ ታንክ አለ ምናምን ስላለ የሰማሁት ነው። አንቺም ስለ ምግብ እኔ ያለውን ለምን እንዳለው ይገባኛል። ምግብ ደንግጦ ቶሎ ጦርነቱን ጀምሩልኝ ነው ምግብ ጃዋል። ምክንያቱም ሻዕቢያ ድንገር ከተደራደረ ብቻዬን አልችለውም ነው ጃዋል። ኖ ኤኒሃው በዚህ ተከትሎ 4 ኪሎ ነውጥ ሆነ። እነዚህ ሰዎች አንቲ ድሮን አላቸው አንቲ ታንክ አላቸው ምናምን አላቸው የሚል እንዲያውም ብርሃኑ ጁላ ምግብ ከተባለ በጣም ነው ስሙ ሲጠራ ነው። ጦርነቱን ፈልጎታል ማለት ነው ምግብ አይደል? እንደዛ ወጦ ካለ ለምን አለ ሲጀምር ጥያቄው ምንድነው? ዛሬ ላይ የ4 ኪሎ ልጅ ድሮን አለን ታንክ አለን ይላል። ግን ይሄ ሰውዬ ይሄ ልጅ ያላወቀው ለድሮንም ጸረ ድሮን ለታንክም ጸረ ታንክ የሚባሉ መሳሪያዎች እንዳሉ ያወቀ አልመሰለኝም። አለን ማለት ነው አይደል? ሰው ለምን ማለት አስፈለገው? ጦርነት ነው። እኔ ደግሞ ይኸውልህ ምግብ የፈለገው ሻዕቢያን ጦርነት ውስጥ ለመክተት ነው ቶሎ በአስቸኳይ ብዬ ነው ማምነው። ምክንያቱም ሻዕቢያ ሆርን ኦፍ አፍሪካ ላይ ያለው ነገር ላይ ፕሬሸር መጥቶበት እንዲደራደር አይፈልግም እና ቲፒኤልኤፍ ብቻውን እንዲቀር ስለማይፈልግ ቶሎ በአስቸኳይ ጦርነቱን እንዲገቡበት ነው የሚፈልገው ብዬ ነው ማምነው። ግን ልተርጉምልሽ ቃል በቃል ጋዜጠኛው ምን ብሎ ነው የጠየቀው? አብይት በቴክኖሎጂ ብዙ ነገር እንደበፊት አይደለም። I don't care እድሜ እሱ የፈለገውን ይበላል። ዋሽም እኔ ከተናገረው አነጋገር አንደርስታንድ ያደረኩት ነው ለምን አረጋው የሚለውን ፓርት ያንቺን መልከታ እና የሻዕቢያው ግን ነው ማለት አሁን ያው ሰሞኑን አሜሪካ ያላት የጂኦፖለቲካል ኢንትረስት ቴንሽኑ ትላንትናና ዛሬ I don't know ምን ያህል እያየ እንደሆነ አላውቅም። ሱዳን ላይም ኤስኤፎቹን በቴሮሪስት እንትን ውስጥ እንትን ብለዋቸዋል። እዛ አካባቢ ላይ ሌላ ሄደክ ተነስቷል። ስለዚህ ከሱዳን ጎን ነኝ የሚለው የኛን ፖለቲካ አሁን ከአሜሪካ ጋር እንዴት ነው የሚጫወተው ነው። በኢትዮጵያ ፖለቲካ ውስጥ ያለው ከሱዳን ጎን ነኝ የሚለው ኃይል ምን አይነት ጨዋታ ይጫወታል የሚለው ነገር እሱን መቼም በግልጽ እያየነው የሚመጣ ነገር ነው ብዬ ነው ማምነው። ኢንክሉዲንግ ሻዕቢያ አሁን ገብተው ተዋግተዋል። ዛሬ ሱዳን ታይምስ የሻዕቢያ የነሱን ሚሊተሪ እንዳሰለጠነ ሁላ ነው አርቲክል ያወጡት። ምን እየመጣ እንደሆነ እንግዲህ በአሜሪካ በኩል ሻዕቢያ ምን አይነት ስታንድ እንደሚለው በግልጹ እናያለን ማለት ነው። ሶ ኢትዮጵያ ጥያቄዋን ግን ታቆማለች ብለው ያውቃሉ እንደማናቆም መቼም እንደማናቆም ማለት ነው። ምርጫ አላቸው 3 ምርጫ አላቸው ብዬ ነው እኔ ሁሌ የምናገረው። አሰብን ለኢትዮጵያ ያስመልሰው ከኢትዮጵያ መጀመሪያ ከኢትዮጵያ መውጣት አለባቸው። ጠቅልለው ከኢትዮጵያ ይወጣሉ። ያለንን የፖለቲካል ቦርደርም ሆነ ያለን የፖለቲካል እንትን አሰብ ላይ ያለውም ሆነ ያንን ለመስማማት አግሪ ማድረግ መቻል አለባቸው። ጠቅልለው ማለት ነው። አሰብ ላይ ያለንን ነገር ኢኳል ቫልዩ ያለውን ነገር በሰላም ያው ሰላም ለማምጣት ከሆነ the first option ያ ነው ብዬ ስለማመን አሰብ ላይ ያለውን ነገር በዲፕሎማሲ የሚፈልጉትን ነገር አግኝተው የምንፈልገውን ነገር ይሰጡና the only thing የምንፈልገው ከነሱ አሰብ እንደሆነ ያውቃሉ። አንፈልግም ብለው ካሉ ጦርነት ይከፍታሉ። አለበለዚያ በራቸውን ዘግተን ዝም ብለን ቁጭ ብለን እንጠብቃለን ይላሉ። ኢትዮጵያ ያንን አለ ጦርነት የመቆየት አቅም አላት ወይ ላትም የሚለውን ነገር ታመዛዝናለች ደግሞ ማለት ነው። at the same time ላይ የጂኦፖለቲካ ሁኔታው ሲቹዌሽኖች መቼም በዛን ጊዜም ኢትዮጵያ ላንድ ላክድ በተደረገችበት ጊዜ ኦፖርቹኒቲ ጠብቀው ስለሆነ ያደረጉት የኛም ኦፖርቹኒቲ አሁን በዚህ ሰዓት ላይ ይመጣል ወይ የሚለውን ጨዋታ የምንጫወትበት ጊዜ ነው ማለት ነው። ሶ ኦፖርቹኒቲው ከተፈጠረ የምናየው ይሆናል። ሪያሊቲው what's going to happen እናያለን። ግን የመጀመሪያ ኦፕሽን ይወስዳሉ ብዬ ማምነው በተለይ ኢጂፕትና እነሱ የሚሆኑበት ፕሬሸር ሱዳን ውስጥ ያለው ሲቹዌሽን እነሱ በሚፈልጉት ሁኔታ እየሄደ አይደለም።
እዛ ላይ ምን ያህል የነሱን እንትን ይቀይረዋል አይቀይረውም in a few weeks የምናየው ነው ብዬ ነው ማምነው። የጂኦፖለቲካውም ላይ የቱትሲም ጋር ያለው ዘመን ባህሩ ይመለሳል ወደቡ ይመለሳል በኔ ዘመን ብለሽ ታምኛለሽ? እኔ በኔ በመንግስት አመለካከት ነው ምናምን ያልኳት በኔ ዘመን ይመለሳል ብዬ ነው። this is it በአብይ አህመድ ስርዓት አዎ እኔ በዚህ opportunity will create itself ብዬ ነው ማምነው። እነሱ የሚያዩበት ነገር ግን አሁን ደግሞ ከነሱ በኩል የሚነሳው ምንድነው የአብይ ቀኝ እጅ የነበረው ያው ቢን ዛይድ ነበረ ዩናይትድ አረብ ኤምሬቱን ያድነው ይፈልጋል። ዛሬ ግብጽ ማነው ኢራን አንዴ በሚሳይል አንዴ በድሮን ያሰቃየችው፣ በዛ ላይ ሪፋይነራቸውን ዘግተዋል። በስትሬት ኦፍ ሆርሙዝ የሚገባ የሚወጣም ነገር የለም ብላ ዘግታለች። እነሱ ራሱ ዛሬ ኢዝ ኖርማል ዱባይ ካላሳይ ይችላል ላይቭ የዛሬ ኖርማል አይደለም። በአጠቃላይ በስትሬት ኦፍ ሆርሙዝ የሚያልፍ መርከብ ከዚህ በኋላ ከዩናይትድ አረብ ኤምሬትስ ዘግተዋል እኮ። አሁን አሜሪካ ትጠብቃለች ወይ ቱትሲን ደም ብለው ዘግተው ይጠብቃሉ ወይ? እኔ አሁን ኦፖርቹኒቲው ለኢትዮጵያ ይፈጠራል ብዬ የምነግር በግልጹ እነግርሃለሁ። ቱትሲዎች ጦርነት ከጀመሩ definitely that red green light ይሆናል። ሬድ ላይት ያለው እንትን ያ መስመር ግሪን ላይት ይፈጠራል። ከእስራኤል ጋር ተታካችሁ ልትመጡ ማለት ነው። ከእስራኤልን ይዛችሁ opportunity ከፈጠነ ምንም አላልኩ። ከእስራኤል ጋር አላልኩም፣ ከእንትን ጋር አላልኩም። ለኢትዮጵያ ሻቢያ ልትመቱት ነው እናንተ የምታስቡት። የሻቢያ ብቻ እኮ አይደለም። አሁን አንዳንድ የኛም ኢትዮጵያ ውስጥ ያሉም እኮ ከነሱ ጋር የተሰለፉ እኮ አሉ እኮ። ከሻቢያ ጎን ነኝ ከሱዳን ጎን ነኝ የሚል ጉድ አለ እኮ እንዴ። ሚዝቱ ምናምን ሰምተናል መቼም አይደል? እነሱን how we handle it የሚለው ሲቹዌሽን የምናየው ይሆናል። opportunity ግን is there ብዬ ነው ማምነው። ግን ኢትዮጵያ ውስጥ ያለው ወታደር ራሱ ሀገር ውስጥ ያሉትን ሃንድል ማድረግ ሳይችል በእርግጥ ሻቢያን ሄዱ ሃንድል ምልሽ ጦርነት ማለት ብዙ ሰው ራሱ ሀገር ውስጥ ያሉትን ማለት ለልና ምን ሲሉ ሰማው ኤክስፐርቶች በዚህ በኢራንና በእስራኤል ጦርነት ላይ ምን አሉ? ለትራምፕ ነው ያሉት። ብዙ ኢንተርናሽናል ሚዲያዎች ከሰማሽ አንድን ሀገር ለመቆጣጠር የፈለገ ቴክኖሎጂ በአየር ላይ ቢኖር አዝሎንጋስ በእግር ወርዶ የሚዋጋ ወታደር ከሌለህ ጥቅም የለውም። ዝም ብለህ ሪጅምን መቀየር አትችልም። አዎ እና ምን ልልሽ ነው? ቆይ አስጨርሱኝና ትመልሻለሽ። አሁን ኢትዮጵያ ውስጥ ያለው ወታደር እንደምናውቀው እኔም አንቺም እውነታው ቆሎ የሚሸጥ ሊስትሮ የሚያጸዳውን ነው አፍሰው 2 ሳምንት አሰልጥኑ መሳሪያ የሰጡት። እሱ እናንተ የምታወሩት ነው። ከነ መረጃው ልስጥሽ፣ ወደ አንቺ እመጣለሁ። ከነ መረጃው ልስጥሽ። አሁን አማራ ክልል ፋኖቹ በየቀኑ እየማረኳቸው የትኛው ፋኖ? አሁን እኔም ፋኖ አለኝ እኮ ማለት ጀምሬያለሁ። አልሰማም እንዴ? እሺ ከዛ ራሳቸውን ኢንትረስት የማይደራደሩ ፋኖ ውስጥ ቁጭ ብለው ራሱ የኢትዮጵያን ኦፖርቹኒቲ እየጠበቁ ያሉ ወንዶች አሉ ብዬ እኮ። እሺ ለልና እሱን ታስረጅኛለሽ በኋላ። የኔን ምልከታ አዳምጪኝና በኋላ መልሽልኝ። አሁን አማራ ክልል ፋኖን ብታያቸው ያው በሚዲያ ላይ ታያለሽ ብዬ ተስፋ ስለማድረግ ነው። ተማርከው ሁሉ ጊዜ መሄዱ አሉ እኮ። የትኞቹ ፋኖች? እሺ እመጣለሁ፣ ቆይ አንዴ። ሁለተኛ በትግራይ ጦርነት ጊዜ አስታውሳለሁ 45,000 ወታደር ማርኳቸው አሰልፈው ልክ ቴሌቶን ነው ምናምን ሩጫ ይመስላል እስኪባል። እኔ ምንድነው ጥያቄ? በእግር የሚዋጋ ወታደር የለም። እሺ ድሮኑ በድሮን መታ በጀት ሄደ፣ ከዛስ በእግር ሊመጣ። በእግር ከሆነ በእግር ካልመጣሽ ደግሞ አካባቢውን መቆጣጠር አይቻልም። አሁን ማንኛው ኢትዮጵያ ውስጥ ያለው ወታደር ይሄ ምልሽ ከመንገድ ከጎዳና ተዳዳሪ ያመጣ ነው ወታደር። እንደው ተዳዳሪ ምን ኢትዮጵያ አይደለም ወንድ አይደለም ምን አለበት ይመጣም አቅም የለው። እኔ ምንድነው ማምነው መሰለሽ ወታደርነት ዓላማ የሰነቀ እንጂ ዳቦ የፈለገ ሰው አይደለም። አሁን ኢትዮጵያ ውስጥ እኔና አንቺ የምናውቀው እውነት የኢትዮጵያ አይደራደርም እያልከኝ ነው? የኢትዮጵያ ሕዝብ በኢትዮጵያ ይደራደራል እያልከኝ ነው? አንዴ ስሚ ልልና እኔና አንቺ የምናውቀውን ትሩዝ ላውራው እኮ። ኢትዮጵያ ውስጥ 99.9 አንዷንም የተውኩት እንደው ኢፍ ብዬ ነው 99.9 ወታደር የሚሆነው እንጀራ ለመብላት የድሃ ልጅ ነው። በቃ ይሄ
የፈለግሽ ብንቀባ እንጂ ለሀገሩ ኢትዮጵያዊ ዋጋም እያልከኝ ነው። አሁን ኢትዮጵያ ውስጥ ያለው ወታደር የሚሆነው አካል ኢትዮጵያዊን በቃ እንትን ብለሃል ማለት ነው እንዴ? ስሚ ኢትዮጵያ ውስጥ ኖሬ ኢትዮጵያ ውስጥ አድጌ ኢትዮጵያ ውስጥ ሰርቼ ስለማውቀው ሲስተሙን የሀብታም ልጅ አላማ አለኝ ለሀገሬ ብሎ ወይ የተማረ ወይ የሀብታም ልጅ ወታደር እንደማይሆን ግልጽ ነው። እሺ ኢትዮጵያ ውስጥ ወታደር የሚሆነው እንጀራ ያጣ ዳቦ ፍለጋ የደሃ ልጅ የሚያስቀኝ ፓርቲ ነው። የደሃ ልጅ ነው ወይ ኢትዮጵያ ውስጥ በመጀመሪያ ደረጃ ሀብታም የምትለው የትኛው ነው? ጋድ ኖስ ካልኩሌሽኑ ፐርሰንቴጅ ዋይዝ ላይ ካወጣ ነው በመጀመሪያ ቆይ አረ ልመልስ ኤድመን እንዴ ኢትዮጵያ ውስጥ ያለውን ፐርሰንቴጅ ካወጣን ማለት ነው። ኢትዮጵያን ግን የሚወድ ወንድ የሆኑ የአባቶቻቸው ልጆች አሉ በየአቅጣጫው ማለት ነው። ራሳቸውን እንደኔ አይነቱን ነው የምትይው። አረድ ምን አንተማ ትሸጠዋለህ ብያለሁ ባለፈው እኮ እንዴ ኦፖርቹኒቲውን ብታገኝ ትሸጣለህ ብዬ ባለፈው እንዴ እንትን አይደለም እኔ አምጀስ ለኢትዮጵያ የማይደራደር አሉ ላባቸውን ጠብ አድርገው ብዬ ነው ማምነው። ኢትዮጵያ ይኸውልህ ሚሊተሪ ዋይዝ ላይ if you ask me ነው የምነግርህ በኢትዮጵያ ታሪክ በዚህ 50 ዓመት 100 ዓመት ውስጥ እንደዚህ ቢልድ የተደረገ ሚሊተሪ አለ ብዬ አላምንም። በተለይ ደግሞ በዚህ 3 ዓመት ውስጥ ነው የምነግርህ። በዚህ 3 ዓመት ውስጥ የምናየው ይሆናል ምን ያህል ጠንካራ ነው አይደለም ምናምን የሚለውን ፓርት የምናየው ይሆናል። አሁን በግልጽ እኮ እየመጣ ነው ሰዓቱ እያለ ነው እየደረሰ ነው ብዬ ስለማምን ማለት ነው። ግን በኢትዮጵያ ለኢትዮጵያ ብለው የሚዋጉ ልጆች ለኢትዮጵያ ብለው ይወጡ ለገንዘብ ብለው ብትላቸው ኤኒቲንግ አገራቸውን ያቺን ባንዲራ ያቺን እናት አገሬ ብለው ይወጡ ልጆች እንዳሉ አንተ በልብህ በውስጥ ታውቃለህ ብዬ ነው ማምነው። አሁን አቅሙ ምን ያህል ከዛ ከውጭ ካለው ኃይል ጋር ባላንስ ያደርጋል ወይ አቅም አለን ወይ ምናምን የሚለውን like I told you ሲቹዌሽኑ ነው የሚቀይረው። ጦርነት ሲቹዌሽን በራሱ አሁን ቅድም የቴክኖሎጂ ጦርነት በጣም ተቀይሯል አይደል? እኔ ደግሞ not only ቴክኖሎጂ ብቻ ሳይሆን opportunity will create itself ብዬ ነው ማምነው። የድሮም ኢትዮጵያ ላንድ ላክ ስትደረግ opportunity create ተደርጎ ነው ታይም ተጠብቆ ነው። አሁን ደግሞ ኢትዮጵያ ያለችበት ቢዩቲፉል የራሷን ማስከበር የምትችልበት ወደ ኋላ ልትጎተት የማትችልበት ሲቹዌሽን ይፈጠራል ሱን ብዬ ነው ማለት። እንዴት ብለሽ ነው የ30 ዓመት ቆይ ብዙ አወራሽ እኮ የ30 ዓመት ቆይ የ30 ዓመት የትጥቅ ትግልን ውጤት እንዴት አድርገሽ ነው በአንድ ክስተት ውስጥ የተፈጠረ ኦፖርቹኒቲ? ይኸውልህ እኛ ኢትዮጵያ ውስጥ ሻዕቢያ ገብቶ ፖለቲካውን ሲያቦካው አሁን 3 ዓመት 4 ዓመት አይደለም አማራ ጡት ቆረጠ ብለው መጽሐፍ ሲጽፍ በፊት ነው። አዲስ ነገር አይደለም። የተከላችሁት ስር ልዕልና አንድ ጥያቄ ሁሌ አትመልሽልኝም። ዘር በቅሎ ነው እዚህ የደረስነው። ልዕልና አንድ ጥያቄ ሁሌ አትመልሽልኝም። አረ ጥያቄ በትኛ ጋር ሳልመልስ አላወራ። እሺ እኔ እስኪገባኝ ድረስ የኤርትራ ሰራዊት አብይም እንደነገረን በስነ ስርዓት ተጋብዞ $2 ቢሊዮን ይከፈልሃል ተብሎ በአየር መንገድ ውስጥ በኢንሳ ውስጥ በፖሊስ ውስጥ በሚሊተሪ ውስጥ ተጋብዞ አስገባችሁት። ከዛ በኋላ እናንተ ባትኖሩ ኖሮ እኮ ማሸነፍ አንችልም ብሎ መሪያችሁ በፓርላማም አመሰገናቸው። የኔ ጥያቄ ሁሉ ጊዜ ምንድነው አሁን አንቺ ስለምትዩ ወታደር ስለ አሜሪካው ነው ስለ ጃፓኑ ነው ያልገባኝም። አሁን የምትዩ ወታደር አሁን በአሁን ሰዓት ቪዲዮ ላሳይሽ ይችላልው አማራ ክልል በገፍ እየተማረከ እጅ እየሰጠ መሳሪያ እያስረከበ ያለ ወታደር እኔ ልዕልና እኔ ፕሮፓጋንዳ ብትሰሪ ችግር የለብኝም። ግን መሬት ላይ ያለው ሪያሊቲ ኢትዮጵያ ውስጥ ያለው ወታደር ሆነስትሊ ስፒኪንግ AK47 ፈቶ መቅጠም እንደማይችል እኔ ብዙ ቪዲዮዎች ላሳይሽ ይችላል። ወታደር ሆኖ ተኩሶ ሁላ ማያውቁ ከመንገድ ለቃቅመውን አስገቡን ይዘውን መጡ አይነት ነው። እኔ በመከላከያ ላይ አሁን ያለኝ በተለይ አሁን በዚህ ሰዓት ላይ ያለኝ ጠመንጃ መፍታት አይችልም የኢትዮጵያ መከላከያ ብለሳል ሞክረው ታየዋለህ ብዬ ነው ማምነው። የኢትዮጵያ መከላከያ ምን ማድረግ ፋኖ እየሞከረው እኮ ነው እየማረከው ነው።
እኔ ይኸውልህ የፈለገ ነገር በላይ ፋኖ ምናምን ይኸውልህ በመጀመሪያ ደረጃ ወንድ የሆኑ ፋኖዎችም አሉ በኔ ሳይድ እየጠበቁ ነው። የኢትዮጵያን ኢንትረስት አሳልፎ የሚሰጥ ፋኖ የኦንሊ የእንቁላል ቀቃዩ ነው ብዬ ነው ማምነው። የእንቁላል ቀቃይ የተሸጠው ባንዳ ማን you have no idea እሱ ሊሸጥ ተዘጋጅቷል። ፓወር ጥሞት ገንዘብ ምናምን የተዘጋጀ ምናምን ነው መናገር የአባቶቻቸው ልጅ የኢትዮጵያን ጥቅም ግን የማይደራደሩ ፋኖች ሱሪ ታጠቁ እየጠበቁ ነው ብዬ ነው ማምነው። ኦፖርቹኒቲ እኔ ማምነው የኔን እምነት ነው ማወራለ ማንንም ነግሮኝ አይደለም። በአገራቸው የሚደራደሩ ካሉ እኔ እቀጣለሁ ባይኔ በራሴ ስለምተማመን ነው መነግር የራሴ ሁኔታውን ነው መነግር። የእንቁላል ቀቃው ሊሸጥ የተዘጋጀው ይሞክረው ብዬ ነው መነግር። ይሞክረው የማስቆምና የማለማስቆም አቅም ኢትዮጵያ ውስጥ ያለ አማራ ክልል ውስጥ ያለ ወንድ የሆኑ ደግሞ የአማራ ሚሊሻዎች እንዳሉ አማራ ክልል ላይ ጦርነት ኤኒቲንግ ቢጀመር አማራ ክልል ውስጥ ያለው ኃይል ከበቂ በላይ ነው ብዬ ነው ማምነው። ለሌላው መትረፍ ይችላል ብዬ ነው በዚህ ሰዓት ላይ ማምነው። ኤድመን ኤኒዌይስ እሺ ቆይ ለሌሎችም እድል ልስጥ። ኮልሜ አንድ ጊዜ ብዙ ሰዓት ቁጭ ብሏል አለ ኮልሜ አለው ሰላም ብያለሁ። እሺ ሰላም ያንተንም ሐሳብ እንስማ። ሶሪ እኛ ብቻው ነው። ኦኬ እሺ አመሰግናለሁ እድል ስለሰጠኝ። መጀመር የምፈልገው ወንድማችን ኤሪ ከተናገረው ነውና ላይክ በአባባል አይ ቲንክ አማራ ይመስለኛል ከሙኝ በራፍ ሞፈር ይቆረጣል ይባላል እና በኮንፊደንስ ነው የሚናገሩት። እሱ ብቻ ሳይሆን ሌሎችም የምንፈልገውን ፖፔት እናመጣለን ማን ብለው ነው የሚያስቡት እና ይሄ ግን ተገልብጦ እንዳይሆን የቆጡና ወርድ ብላ የብትቷን ጣለች። እንደዛ አይደለም ቋንቋ ነው። ላይክ ፖሊሲውን አስተካክሎ የኤርትራን ጥቅም ታሳቢ አድርጎ ፖሊሲ የሚቀርጽ አካል ፖፔት ነው። የኢትዮጵያን ጥቅም መሰረት አድርጎ ፖሊሲ የሚቀርጽ ነው እንጂ የኢትዮጵያ መሪ የሚሆነው የኤርትራ ጥቅም ወይም ደግሞ የኤርትራን ኢንተረስት ታሳቢ አድርጎ ፖሊሲ ቀርጾ ኢትዮጵያ ዊዛውት የባህር በር ምናምን እንደዚህ እየተሰቃየች ትቀጥል ብሎ የሚመጣ አካል ፖፔት እንጂ ምንም ተብሎ ሊጠራ አይችልም። ላይክ ቃላት ልዩነት ነው። ግን ደግሞ እኔ እዚህ ጋር ስህተት አለ ብዬ የማስበው ነገር አለ። ጦርነቱ ከተጀመረ ቆይቷል። የፕሪቶሪያል ስምምነት እንደተደረገ ብልጽግናና ሻዕቢያ ጦርነት ጀምረዋል። ላይክ ጦርነቱ ይጀመራል አይጀመርም የሚለው ነገር ሳይሆን ውጊያ ይፋ የሆነ ውጊያ ይጀመራል አይጀመርም ነው። ፊት ብልጽግና የሚመራው መንግስት ውጊያ ከጀመረች ጦርነት ከከፈተችበት ቆይ ኦላን ኤግዚስት እንዲያደርገ ከነችግሩ ሰፖርት ሲያደርጉ ነበር። አሁን ደግሞ በይፋ ደግሞ ከቲፒኤልኤፍ ጋር የጀመሩት ጽምዶ አለ እና ጦርነት ከጀመሩ ቆይተዋል። በተለያየ በቻሉት አቅም ሳቦታጅ ለመስራት የማያደርጉት ነገር የለም። ፕሪቶሪያል ስምምነት ከተጀመረ በኋላ በይፋ ሆነ እንጂ ቀድሞውንም እንዳንድ አማራጭ እንትን ሲሉ ነበር። እኔ ፐርሰናሊ ለምሳሌ በወለጋ በቤንሻንጉል ምናምን ይፈጠሩ የነበሩ ነገሮችን ብናስታውስ በተለይ አማራው ጋር በሰሜኑ ጦርነት ጋር ተያይዞ ኖት ኦንሊ አገዛዙ ጋር እና ሀገር ውስጥ ያሉት ብቻ ናቸው ብዬ አላስብም። ሻዕቢያ እጇ እንዳለባት ነው የማስበው በተለያየ መንገድ እና በአጠቃላይ ምንድነው ጦርነት ከከፈቱ ቆይተዋል ነው። ጦርነቱ ከጀመረ ቆይቷል። ገብቷቸዋል። ጦርነት በቃላት ነው የሚጀመረው ኢንተረስት ኦፍ ኮንፍሊክት ሲኖር ምናምን ነገር እና ውጊያም በፕሮክሲ ዋር እየተዋጉ ነው ያሉት እና ወደፊት ይፋዊ እንትን ሊመጣ ላይመጣ ይችላል። እንግዲህ ወደፊት የምናየው ነገር ይሆናል። ግን ደግሞ ኢትዮጵያ የባህር በር ያስፈልጋታል። እኔ ማንኛውም ኢትዮጵያዊ ነኝ ብሎ የሚያምን አካል ፓስፖርት እስካልቀየረ ወይም ደግሞ በሌላ ምክንያት ከኢትዮጵያ ካልተፋታ በቀር በየትኛው መመዘኛ ኢትዮጵያ የባህር በር አያስፈልጋትም፣ እንደዚሁ ተዘጋግታ እድሜ ልኳን በዚህ መንገድ ትቀጥል ብሎ የሚያምን ኢትዮጵያዊ አለ ብዬ አላስብም። ግን ምንድነው በአጭር ጊዜ ይሆናል። ቅድም ኤድመንድም ስጠይቅ ነበር በአጭር ጊዜ ይሆናል አይሆንም የሚለው እንግዲህ በብልጽግና ዘመን ብልጽግና እንግዲህ አያያዙ ነው። መስራት ያለበትን ነገር ከሰራ በዲፕሎማሲም በተለያየ መንገድ በጫና መሆን ይችላል። በዚህ ነው ብዬ ማስብ። ግን ደግሞ ጥያቄው አሁን ላይ አንዳንዶቹ ላይክ ብልጽግና ያነሳው ጥያቄ አድርገው ምናምን የሚያስቡት ነገር አለ። የድሮ 27 ዓመት የነበረው መንግስት ይህንን ጥያቄ ማንሳት ነውር እንደሆነ እፉ ነው ምናምን ሲል የነበረው ኦንሊ ልዩነቱ
የኢትዮጵያኖችን ጥያቄ ፈልጎትም ይሁን ሳይፈልግ ለፖለቲካ ፍጆታም ይሁን ለኢትዮጵያ አስቦ በአብይ አህመድ የሚመራው የብልጽግና መንግስት የህዝብን ጥያቄ የሀገርን ኢንተረስት አጀንዳው አድርጎ መጥቷል። ያ ነው አዲስ ነገር፣ ሌላ ምንም ነገር የለው። ከዛ ውጭ በሁለቱ አብይ አህመድ አጀንዳ አድርጎ ይዞ የመጣው የራሱ አጀንዳ ነው ወይንስ የዩናይትድ አረብ ኤምሬት አጀንዳ ነው? አጀንዳ የኢትዮጵያኖች ነው። እዛ ጋር የባህር በር ጥያቄ የኢትዮጵያኖች ጥያቄ። ለምሳሌ አብይ አህመድ የዩናይትድ አረብ ኤምሬት አጀንዳ ይዟል የምለው ምንድነው? ያው ሮይተርስ የሚያወጣ ነው፣ ዓለምን መነጋገሪያ የሆነ ነው። በተባበሩት መንግስታት ግብጽ ያቀረበችው ሪፖርት አለ። አንድ ፋክት አለ። ዩናይትድ አረብ ኤምሬት በቤንሻንጉል ጉሙዝ ላይ ታጣቂዎችን እያሰለጠነ ካምፕ መስርቶ መሳሪያ በዛ እንደሚያቀባብል አብይም የሚክደው ነገር አይደለም። ስልህ በሌላ አገር ላይ ጣልቃ እየገባህ እያስታጠቅ እያፋለምክ ያለ ይህንን ትዕዛዝ ደግሞ ከራሱ ከዩናይትድ አረብ ኤምሬት የተቀበለ ሀገር ነገ ጧት ቀይ ባህርንም የሚያስመልሰው እኔ መቼም ለኢትዮጵያውያን ነው ብዬ አላምንም። አብይ አህመድ ለኢትዮጵያውያን ሰርቶ ያውቅ ኢትዮጵያውያንን ሲዋጋ ሲያጠፋ ሲገድል ሲጨፈጨፍ ሲያፈናቅል እንጂ ታሪክ የለውም። በ7 በ8 ዓመት ታሪክ ውስጥ አብይ አህመድ ቀይ ባህርን ለኢትዮጵያ ያስመልሳል ብሎ የሚያስብ የሚያልም ሰው ካለ ምልህ የዋህ ልብ ያለው ፖለቲካ ለማሰብ ግን ያልታደለ ሰው ነው ብዬ ነው ማምነው። ምክንያቱም መሬት ላይ የ7 ዓመት አመጣጡን ካየው አብይ አህመድ ድሮን ይገዛል፣ ወለጋ ይጨፈጭፋል፣ ድሮን ይገዛል፣ ትግራይ ይጨፈጭፋል፣ ድሮን ይገዛል፣ አማራ ክልል ይጨፈጭፋል። እንዲያው ከኤርትራ ጋር ሲዋጋ ከሱዳን ጋር ሲዋጋ አይተዋታቅም። ስለዚህ እንዲያውም ለሱዳን እኮ እስከ አልፋሽ ጋር ግቡ ብሎ መሬቱንም የሰጣቸው በፈቃዱ ነው። ኤርትራውያንንም ያስገባቸው እኮ እሱ ነው። አሁን እኮ እናንተ እንደ ጠላት ኤርትራውያኖች እንዲያውም ጽምዶ ፈጠሩ ከትግራይ ጋር ምናምን ትላላችሁ። ትግራይ እንዲያውም አድቫንቴጁን መውሰድ አለበት። ትግራይ የህልውና አደጋ ውስጥ ነው ያለው። ምክንያቱም በየቀኑ ኦህዴድ በስብሰባው ሲይዝትበታል። እደቃለው፣ ፈጫለው፣ በትናችኋለሁ ምናምን ይላል። ትግራይ በጣም ስማርት ከሆኑ ከየትኛውም ኃይል ጋር ግብፅ ይሁን ሱዳን ይሁን ኤርትራ ይሁን አልጄሪያ ይሁን ጽምዶ ከፈጠሩ በጣም ስማርቶች ናቸው። ሊደነቁ ነው የሚገባቸው። ለምን? ይሄ አራጅ ስርዓት ነው። 4 ኪሎ ያለው ሰው የሚበላ ሰው የሚያርድ ስርዓት። እኔ ባህሩንም ለኢትዮጵያ ህዝብ አይደለም ልክ ቤንሻንጉል ጉሙዝ ላይ ትዕዛዝ ተሰጥቶት የዩናይትድ አረብ ኤምሬት እንደሚያስፈጽም ቀይ ባህር ላይም የአረቦችን ፈቃድ ለማስፈጸም ነው። ስለዚህ ብዙ ሰው ሊገዛው ያልቻለው ባህር ሲባል እኛ እንዳንኖር ምልህ የአማራ አባቶች አዲስ አበባ እንዳይገቡ መታወቂያ ታይተው በጥፊ እየተመቱ ሲመለሱ ያየ ሰው ባህር አስመልሼልህ አሳ ላበላህ ነው ጥምቀትም ከፈለክ ላስጠምቅህ ነው ብትለው የሚያምንም የሚቀበልም ያለ አማራ ያለ አይመስለኝም። የብዙ ሰው ኢትዮጵያ ባህር አያስፈልጋትም ሳይሆን ኦህዴድ ባህር ለኢትዮጵያ ሳይሆን ለአረብ ሊያመጣ ነው። ለዛ ደግሞ የሚሞትለት የለም። ወታደር ሆነ ለዩናይትድ አረብ ኤምሬት ባህር እናስመልስ ናና ሙት ብትለው እንዳልከው ይሄ የደሃው ወታደር ምንም ስለማያውቅ ሄዶ ይሞታል። በተረፈ ግን ይሄ ቢሮክራቱ የተማረው ነጋዴው የነቃ ያለው ሰው አክሰሱ ያለው ሰው ምንም አይነት ፕሮፓጋንዳም ምንም አይነት ፖለቲካም አይሰራም። ቀይ ባህር ለኢትዮጵያ ሳይሆን ቀይ ባህር ለአረብ ሊመለስ እንደሆነ ስለሚገባው ማለት እንጂ አይ ቲንክ የባህር ጥያቄ የኢትዮጵያ ሕዝብ ጥያቄ ስላልሆነ ሳይሆን በአብይ አህመድ ምንም አይነት ጥያቄ ቢመጣ ለኢትዮጵያ አይደለም ለአረብ ነው። ኦልሬዲ የኢትዮጵያ ኢኮኖሚ የተሸጠ ኢኮኖሚ ነው። መሬቱም የተሸጠ ኢኮኖሚ ነው። ፖለቲካውም የተሸጠ ኢኮኖሚ ነው። አብይ አህመድ አስፈጻሚ አካል ነው እንጂ ኢትዮጵያ ውስጥ ስንት ሰው ሲፈናቀልና ሲሞት አብይ ሄዶ ጎብኝቶ አይታችሁ ታውቃላችሁ? ሪዞርት ተመረቀ ብሎ ሲሄድ ያያዋል። በሚሊዮኖች ሲፈናቀሉ በሚሊዮኖች ሲሞቱ አብይ አህመድ ሄደው አይታችሁ አታውቁም። ህዝብ ሲያዝናል ለኢትዮጵያ የማይሰራ መሪ እንደሆነ አይ ቲንክ ግልጽ ነው። እኔ አሁን ባህር ያመጣል አብይ ብትለኝ እኔ ይቅር እንደው ያምጣው ይሄድ መንገዱን ጨርቅ ያድርግለት ነው።
አብይ አስተዋጽኦ ይኖረዋል። ቀላል አስተዋጽኦም አይደለም። መንግስት አጀንዳውን ሲይዘው በምን ምክንያት ነው እኮ ነገር ያለው ምክንያቱ ምንም ይሁን ምንም፣ ግን አብይ የኢትዮጵያኖችን አጀንዳ ነው። የባህር በር ጥያቄ ዛሬ የመጣ አይደለም። ከመጀመሪያው ኢትዮጵያ የባህር በር እንዳታጣ እኮ ስንቶች ኢትዮጵያኖች እኮ ዋጋ ከፍሏል በነበረው ሁኔታ። ጀስት ዝም ብሎ በኋላም በነበረው ጸረ ኢህአዴግ ትግል በሚደረግበት ዋናው አጀንዳቸው እኮ የባህር በር ነበረ 97። ስለዚህ አሁን አንተ የምታስበው አብይ ባህር የሚያመጣው ለኢትዮጵያዊ ነው ብለህ ነው የምታምነው እንጂ ለዩናይትድ አረብ ኤምሬት አይደለም ብለህ ነው የምታምነው? ጉዳይ አብይ ሳይሆን የኢትዮጵያ ነው። መጀመሪያውንም ይሄ የባህር በር ጥያቄ የአብይ ብቻ አይደለም። አብይ የኢትዮጵያኖች እንደ ኢህአዴግ መዋቅር ውስጥ እንደወጣ አካል ከኢህአዴግ አስተሳሰብ ስለመጣ የኢትዮጵያኖችን ጥያቄ እንደ ኢትዮጵያዊ የተነሳውን የባህር በር ጥያቄ እንደ ሀገር ያንን አክሴፕት አድርጋ አብይ ያስፈጽም እንላለን። የኢትዮጵያን ጥያቄ ብለህ ታምናለህ? አብይ ሳይሆን ኢትዮጵያኖች ያስፈጽሙታል ነው። አብይ እኮ መሪ እንጂ ሁሉ ነገር አድራጊ ፈጣሪ። አብይ ኦፍኮርስ ኢትዮጵያ እኮ በመሪ ነው የምትመራው። አብይ እንደ ኢትዮጵያ መሪ የኢትዮጵያን ሕዝብ ጥያቄ ያስፈጽማል ብለህ ታምናለህ ወይ ነው? ያንን አሁን በጊዜ ሂደት እሱ እኮ ቅድም ሳወራ ባግራውንድ አለ ኤድመንድ፣ ቅድም ሳወራ አልተረዳኝም። አብይ ይህንን ያነሳው ለፖለቲካ ሊሆን ይችላል፣ አምኖበት ሊሆን ይችላል ምናምን። ይህንን ነገ ከነገ ወዲያ የሚታይ ነው። አንተን ነው እኮ የጠየቅኩህ። አንተ በአብይ ታምንበታለህ ወይ? አብይ ምን ችግር አለበት? የኢትዮጵያ መሪ ነው። ኦልሬዲ ስልጣኑ የተቆናጠጠ ሰው ነው። ኢትዮጵያ የባህር በር ስላጣች አብይ የሚጎዳው ነገር የለም የሚጠቀመው። ስለዚህ አንተ አብይ ጥያቄውን ያስመልሳል ብለህ በአብይ ታምንበታል? አብይ ፍላጎት አለው፣ ግን አብይ ብቻውን ሊያስመልስ አይችልም። ኢትዮጵያኖች እስከፈለጉ ድረስ ነው። ኢትዮጵያኖች ጥያቄውን እምቢ እስካላሉ ድረስ አብይ ያስመልሳል። ለምን? አብይ እኮ ስልጣን ይዟል። አብይ ምን ያጣል? ኢትዮጵያ የባህር በር ስላገኘች አብይ ይጠቀማል እንጂ የሚጎዳው ነገር የለም። ሲቀጥል ደግሞ ዩናይትድ አረብ ኤሚሬት በጂኦግራፊካሊም ጎረቤታችን አይደለች። በዛ በቀይ ባህር ሳይድ ሳይሆን ያለችው በሌላ ሳይድ ነው ያለችው። ሶ ኢንተረስት አንድ ላይ አብሮ ሊሄድ ይችላል። ሲቀጥል ኢትዮጵያን የመሩ ዩናይትድ አረብ ኤሚሬት በዚህ አጋጣሚ ካላወቅ ልንገርህ ብዬ ነው። ዩናይትድ አረብ ኤሚሬት ልታውቀው ነው። ቆይ ዩናይትድ አረብ ኤሚሬት ቀይ ባህር ላይ ነበረች እኮ ቤዝ ነበረ ካላወቅ እና ሻዕቢያን የኤርትራው መንግስት አስለቅቋት ነው እንጂ ነበራት ቤዝ። ያ ሰው ከኢትዮጵያ ትወስዳለች። ያን ከኤርትራ ያጣችውን ይሄ ምንድነው ሙቻ ኢንተረስት አንድ ላይ አብሮ ይሄዳል እንጂ ለዩናይትድ አረብ ኤሚሬት የሚሆንበት የለም። ዩናይትድ አረብ ኤሚሬት ኢንተረስት ኑሯት እዛ ላይ ኢንቨስት ካደረገች አጋጣሚ መጠቀም ነው የሚያስፈልገው። ምንም አሁን አንተ የምትለው ስለዚህ ለአብይ ነው የሚሰራው ማለት ነው። አብይ የሚለውን ሀሳብ እርግጠኛ ነኝ አብዛኛው አማራው አይገዛውም። እርግጠኛ ነኝ ትግራይ አብዛኛው አይገዛውም። እርግጠኛ ነኝ ወለጋ ብትሄድ አይገዛውም። የወለጋ ኦሮሞን ብትጠይቀው አይገዛውም። የሌላውን በእርግጠኝነት ልነግርህ አልችልም፣ ምክንያቱም ኤግዛክትሊ የተደረገ ቮት የለም። ግን እነዚህን የጠቀስኩልህ ክልሎች የጠቀስኩልህ አማራው ጥቅሜን አላስከበረም ብሎ ከአብይ ጋር እየተዋጋ ያለ ነው። ትግራዩን በተመሳሳይ ወለጋውን በተመሳሳይ። አማራ እኮ እንደ አማራ እየተዋጋ አይደለም እኮ እንደ ህዝብ እኮ የአማራ ህዝብ እኮ አላመጽም። ላይክ ያንን ፋኖ የህዝብ ትግል አይደለም። ኖ ሙሉ ህዝብ አይደግፈውም። ፋኖ ሙሉ ህዝብ ባይደግፈው አብዛኛው ህዝብ አይደግፈውም። አሁን ያለውን ፋኖ አይደግፈውም ነው የምትለው። የአንተ ምልከታ ነው። እኔ እኮ የፋኖ ትግል ደጋፊ ነበርኩ። አፋብን ከተመሰረተ በኋላ ጽምዶ ብሎ በተለይ ደግሞ ከቲፒኤልኤፍ እና ከሻዕቢያ ጋር ያለውን ነገር ከዛ ማለት ተያያዥ ጉዳዮችን እንትን ስል እኮ እኔ መቃወም ጀምሬያለሁኝ። ግን አሁን አንተ ብልጽግና ሆነ ፋኖን እየተቃወምከው። ብልጽግና አይደለሁኝም። ብልጽግናን አልደግፍም፣ አፋብንንም አልደግፍም። ፋኖ ነኝ እኔ ራሴ ፋኖ ነኝ። ፋኖ ስለዚህ አሁን ያለው ፋኖ አንተ ለአማራ ህዝብ ጥቅም የቆመ አይደለም ትላለህ። አፋብን የሚባለው እኮ አፋብን እኮ ማለት በቃ አዲስ የተመሰረተው ከፋኖዎች የተወጣጣ አመራር ነው። ያ ፋኖ ግን አፋብን ብቻ አይደለም። ፋኖ የሚለው ስም ላይክ እንደ ወያኔ የኦል ስም እንጂ ከአፋብን ሌላ ማን ነው ፋኖ ብሎ የሚንቀሳቀሳል? ኤኒ አማራ ትውልድ ፋኖ ነው። ገብቶሃል? ግራ እያጋባኸኝ ነው። አፋብን በአንድነት በጥምረት የመሰረቱት አመራር ነው አይደለ? ፋኖ
ያ ግን እነዛኞቹ ከዛ ደግሞ ይወጡ አሉ በተለያየ መንገድ አፋብን የያዘው ዓላማ ተቃውሞ። ስለዚህ አንተ የወጡትን ፋኖች ነው የምትደግፈው? ያ የወጡትን እንደ አማራም በኢትዮጵያ አፋብን ግን በነዘመነ ካሴ የሚመራውን የአፋብን አመራር አትቀበልም? አዎ እሱን አልደግፍም። እዛ ላይ ቆይ ላብራራልክ። ባክግራውንድ ድምፅ አለ። ምንድነው መጀመሪያ ላይ የአማራ ህዝብ በየቦታው በሚደርስበት ስቃይና መከራ የፌዴራል መንግስቱ በሚገባው ልክ እንትን ማድረግ ባለመቻሉ እንደ ህዝብ የአማራ ህዝብ አምጿል። ግን ዋነኛውና መሰረታዊ ጉዳይ የአማራ ህዝብ የህልውና አደጋ እንዲገባና በየቦታው እንዲገደል ያደረገው መሰረታዊ እኔ ማምነው ነው። ሌላው ይጋራ አይዶ ነው በአዴን ውስጥ የተፈጠረ ኮንፍሊክት ነው። ክልሉ መዋቅር ላይ በተለይ የፕሪቶሪያል ስምምነት ከመጣ በኋላ ግማሹ ኃይል ከአብይ አህመድ ጋር መቀጠልን ከፌዴራል ጋር እንትን ሲል፣ ሌላው ደግሞ በውስጥ የነገዱ ቡድን ደግሞ ከቲፒኤልኤፍ እና ከሻዕቢያ ጋር እንትን ማለታቸው ያ የራሱ ትልቅ አስተዋጽኦ አለው። ገብተሃል ምልህ። ከዛ ውጭ ደግሞ በወለጋ በቤንሻንጉል ሲደርስ በነበረው ፌዴራል መንግስትም ሆነ የብልጽግና መዋቅር እንደ መንግስት ተጠያቂ ይሆናል። ግን ደግሞ ለዛ ተጠያቂው ቲፒኤልኤፍም ሻዕቢያም ሌሎችም ኃይሎች የራስ ተጠያቂነት አለባቸው በተለያየ መንገድ ገብተዋል። ከዛ ውጭ አሁን ቅድም ስታወራ ነበር አሁን ኮንፍሊክት ስለነበረ ነው በአብይ የሚመራው በኋላ ብልጽግና የሆነው ኢህአዴግ 27 ዓመት በቲፒኤልኤፍ መርነት ሀገር ሲያስተዳድሩ ነበረ። በኋላ ለሁለት ሲከፈል ነው ኢህአዴግ ኢትዮጵያ ከድጡ ወደ ማጡ ሄደው አማራ ህዝብ ላይ የደረሰውም የትግራይ ህዝብ ላይ የሚደረሰው ኮዙ መሰረታዊ ጉዳይ 27 ዓመት የኢትዮጵያን ህዝብ ሲዘርፍና ኮልሜ በአብይ አህመድ አማራ ላይ ጭፍጨፋ ተካሂዷል ብለህ ታምናለህ? አብይ በሚመራው ኃይል አዎ ተፈጽሟል። ያ ግን ተፈጽሟል ብለህ ነው አብይን እየደገፍኩ ያለው? እኔ አብይን አልደግፍም፣ ኢትዮጵያ ነው የምደግፈው። እሺ ተፈጽሟል ብለው ደግሞ አብይን ሲዋጉ እነሱንም አትቀበል? አብይን እነሱ ሲዋጉ የአማራን ኢንተረስትና የአማራን አጀንዳ ሳይሆን አዳብለው ፖፔቱ ነው። አሁን የቲፒኤልኤፍ እና የሻዕቢያን ጦርነት ነው እንጂ የሚዋጉት የአማራን አይደለም። እኔ እኮ ትግል ውስጥ የነበርኩኝ ሰው ነኝ። ገብቶሃል ብለህ የነበረውን የሻዕቢያና የቲፒኤልኤፍን በአማራ ፋኖ በዚህ በአፋብን ምክንያቱም ሁለት ነገር እያወራ ነው። ኮል የሚያስተውለው ከሆነ አብይ የኢትዮጵያን ህዝብ ጥቅም ሊያስከብር ነው ወደ ቀይ ባህር የሚዘምተው አልክ። በሌላ በኩል ደግሞ አብይ አማራን ህዝብ እንደ ህዝብ ጨፍጭፏል ስለ አዎ ትለኛለህ። በሌላ በኩል ደግሞ የኢትዮጵያን ህዝብ ጥያቄ ለማስመለስ ነው ቀይ ባህር የሚዘምተው ትለኛለህ። እና አንዱ ላይ ረገጥ ኦኬ እሱ በማለት ስላልከኝ ነው። አብይ ከመሬት ተነስቶ አማራን አልጨፈጨፈም። በነበረው ኢንተረስት ኦፍ ኮንፍሊክት በነበረው የጦር ወንጀል ተፈጽሟል። አማራ ክልል ላይ ብአዴን አኩራፊ ብአዴን እና በሰዓቱ ሲፈጸም የነበረውን ተቃውሞ በወጣ የጦር ወንጀል አለ። ከዛ በተረፈ ደግሞ በቤንሻንጉል በወለጋም በሌላ ቦታ ለተፈጸሙ የፌዴራል መንግስት ያንን ህግ የማስከበርና እዛ ላይ የአማራን ቴኬር የማድረግ ግዴታውን አልተወጣም። ለዛ ይጠይቃል። ግን ደግሞ አማራን በየቦታው ሲያሳድድ የነበረው ሌላ ኃይል ነው ብዬ ነው የማስበው። ገብቶሃል የምልህ ያ መንግስት የምንጠይቀው ቴኬር ባለማድረጉ ነው። አሁን ባለው ሁኔታ ላይ ቴኬር ባለማድረጉ ነው እንጂ እሱ መንግስቱ ስርዓቱ ራሱ ጨፍጫፊ ግን አልነበረም እያልከኝ? መንግስቱ ኢንቴንሽናሊ አማራን የሚጨፈጭፍበት አንዳች ምክንያት የለም። ቢኮዝ ብልጽግና የአማራ ጭምር። ስለዚህ በድሮንም የሚጨፈጭፈው ምናምን የስርዓቱ አይደለም ነው የምትለው? በድሮን የሚጨፈጨፈው ውጊያ ስላለ ነው። ከመሬት ተነስቶ ውጊያ ከሌለበት ቦታ ላይ የድሮን ጥቃት አልተደረገም እኮ። ስለዚህ ሲቪሊያን ጨፈጨፈ የሚባለው በሙሉ ውሸት ነው። ያማ የጦር ወንጀል አለ እኮ የተፈጸመ አልኩ እኮ። ግን ጦርነቱን ተያይዞ የመጣ ነገር ነው እንጂ ዝም ብሎ አማራን የመግደል አይደለም። በጦርነት የነበረ ነው። በመዋቅር ደረጃ በስርዓቱ ውስጥ አማራን ከማፈናቀል ጀምሮ የስርዓቱ ወይንም የብልጽግና ምንም ሚና የለበትም ትላለህ? እዛ ጋር በነበረው ኮንፍሊክት በተለይ የሁለቱም ቡድን በኦፒዲዮ እና በብአዴን ያለው እነሱ ጽንፈኛ ነው ብለው የሚገልጹት ያ ከመውጣቱ በፊት ይዋጉ ነበር። ብአዴንና ኦህዴድ ወሎ ላይ ተዋግተዋል፣ ሸዋ ላይ ተዋግተዋል። ያ አማራ ህዝብ ላይ የደረሰው በመዋቅር ውስጥ የነበረ ችግር ነው። ገብቶሃል ምል የሚሰሩ ሳቦታጅ ነው። አንዳቸው በአንዳቸው ላይ የሚፈጽሙት። ብአዴንና ኦህዴድ ኢትዮጵያ ህዝብ የማያውቀው ብዙ ጦርነት አድርጓል።
ብአዴን ወደ አንደኝነት መምጣት ይፈልግ ነበረ። የሆነ የሚፈልግ ቡድን ነበረ። ያንን ደግሞ ለምሳሌ ኮልሜ አንድ ጥያቄ ልጠይቅህ። ብዙ የአማራ ልጆች አሁን ያለው ስርዓት በአማራ ላይ ጄኖሳይድ እየፈጸመብን ነው ብለው ያምናሉ። ትክክል ናቸው? ስህተት? ጄኖሳይድን እኔ አላምነው። የጦር ወንጀል ግን እየተፈጸመ ነው። ስለዚህ ይሄ ስርዓት የጦር ወንጀል የሚፈጽም ከሆነ ባህር የሚያስመልሰው ለኢትዮጵያ ሕዝብ ጥቅም ነው ብለን ነው የምታምነው? ባህር እንደ ህዝብ ኢንተርናሊ የተፈጠረ ጉዳይ ራሱን የቻለ ነው። ይሄ ደግሞ ሀገራዊ አጀንዳ እኮ ነው። ይሄ ናሽናል አጀንዳ ነው። በኢንተረስት ኦፍ ኮንፍሊክት በተለይ በስልጣንና የሀገሪቱ ስርዓት ህወሓት ተክሎት የሄደው ስርዓት ቋንቋ መሰረት ብሔርን መሰረት ያደረገ ስለሆነ ያለው ሽኩቻ የሚያደርሰው ቀሽም የሆነ የህዝብ ጭፍጨፋ መፈናቀል አለ። ገብቷል ምልክ ግን ለምሳሌ አንተን እንደ ሰው የሚገልህ ባህር ያመጣልኛል፣ ባህሩን ለሰው ነው የሚያመጣው እንዳትል ሰው ይጨፈጭፋል አልከኝ። ሰው የሚጨፈጭፍ ከሆነ እንዴት ነው ባህር የሚያመጣልህ ለአንተ? ልክ እዛ ኢንተርናሊ የሚፈጠረው ጉዳይ ኮንፍሊክት ነው። የስልጣን ሽኩቻ በብሔረሰብ ያለ ሽኩቻ የፈጠሯቸው ብዙ ጉዳዮች አሉ የሚዘረዘሩ በቲፒኤልኤፍ የተፈጸሙ፣ በብአዴን የተፈጸሙ፣ በኦህዴድ የተፈጸሙ፣ በኦነግ የተፈጸሙ፣ በተለያዩ አካላቶች ኢንተርናሊ የተፈጸሙ ነገሮች አሉ። ይሄ ግን የባህር በር ጉዳይ ግን የኢትዮጵያኖች አጀንዳ ነው ነው። አብይ ባይኖርም የባህር በር ጥያቄ ይቀጥላል። ገብቷል ምለ ባህር በር ጥያቄ አጀንዳውን ያመጣው አብይ ለራሱ ስልጣን ሊሆን ይችላል፣ ምንም ሊሆን ይችላል። ግን ደግሞ አዲስ ታይምስ የአማራ አክቲቪስት ነህ አንተ። በዚህ ንግግር ላይ የምትለው ካለ እኔ ይሄንን መቀባጠር ከየት እንደመጣ እኔ ብአዴንና ኦህዴድ ጦርነት ያደረጉበት አንድም አጋጣሚ የለም። ይሄ ኮምፕሊትሊ የአማራ ህዝብ ላይ የደረሰውን ጭፍጨፋ፣ መንግስታዊ ጭፍጨፋ ጥፋተኛ ናችሁ፣ ብአዴን ነው ህዝቡን ያስጨፈጨፈው የሚል በጣም ነውረኛ ንግግር ነው። ብአዴን ጦር አልከፈተም። የኦሮሞ ነጻነት ግንባርና የመንግስት ሰዎች ገብተው አጣየን 9 ጊዜ አቃጥለዋት። የአማራ ሀቅ ይሄ ነው እንጂ ብአዴን ተዋጋ የሚለው በጣም ነውረኛ ንግግር ነው። ይሄንን ማስተካከል እፈልጋለሁ። ሌላው እኔ ተራይ ሲደርስ አወራለሁ። ይሄ ግን በጣም አጸያፊ ንግግር ነው እና አብይ ደግሞ ሆን ብሎ አይደለም የጨፈጨፈው የሚባለው ምንድነው? አማራን ትጥቁ እናስፈታለን ብሎ አማራ የሚጠይቀውን የፖለቲካ ጥያቄ፣ የኢኮኖሚ ጥያቄ ላለመመለስ ብሎ የኮንፍሊክት ኦፍ ኢንተረስት አይደለም። ኮንፍሊክት ኦፍ ኢንተረስት የሚባለው ሌላ ነው። ይሄ ጭፍለቃ ነው። ይሄ አምባገነንነት ነው። ይሄ የአማራን ህዝብ የፖለቲካ የኢኮኖሚ ጥያቄዎች፣ የመጣውን ለውጥ እኩል ተጠቃሚነት ጥያቄ ጨፍልቆ መሄድ ኮንፍሊክት ኦፍ ኢንተረስት የሚያስብል ከሆነ እኔ ፖለቲካ ሀሁ ማስተማር አለብን ማለት ነው ለእንደነዚህ አይነት ሰዎች። እና አማራ ብለው ሲናገሩ ራሱ ያሳፍራል። ኢትዮጵያ ብለውም ሲናገሩ ኢትዮጵያዊነት ሁሉንም እኩል ማየት ነው። አጥንድ ድዳይ ኢትዮጵያዊነት ማለት አማራውን፣ ትግሬውን ሁሉም እኩል ናቸው ብሎ ማሰብ ነው እንጂ ውሸት አምጥቶ መለደፍና ሌላ ነገር ማድረግ ይሄ ትክክል አይደለም። ብአዴን የተዋጋው ነገር የለም። ብአዴን ተላላኪ ነበር እስከጭራሽ። ለህወሓትም ተላላኪ ነው፣ ለአብይም ተለጣፊ ሆኖ ህወሓትን ከስልጣን እንዲያስወግድ የጠቀመ ነው እንጂ አቅም ኖሮት የሚዋጋም ቡድን አልነበረም። ይሄ ውሸት ነው፣ ትክክል አይደለም እና ይሄ ይስተካከል። አመሰግናለሁ። ጥሩ ኮልሚ ሀሳብህን ጨርስና ወደ ሌላ ሰው ልሂድ። ኦኬ እኔ ሀሳብ ጋር ኮልሚን ልጠይቀው አንዴ ኤድመን። እሺ ጠይቀው ይመልስልህ አንድ ላይ። እሺ አሁን ያለበት የዋና ያለበትን የውትድርና አቋም የሽምቅ ውጊያ ነው። በዚህ ሂደት ውስጥ እንዴት አድርገህ ነው የህዝብን መጨፍጨፍ ጃስቲፊኬሽን ለመስጠት የቻልከው? ህዝብ ከተጨፈጨፈ ኢንቴንሽናል ነው፣ ኢንቴንሽናል ከሆነ ደግሞ ጄኖሳይድ ነው እና የአማራ ማህበረሰብ የሚበደልበት ያለ ሂደት ጄኖሳይዳል እና ኦፍኮርስ ወር ክራይም ከሆነ ወር ክራይም ነው ኦፍኮርስ። እና እንዴት ብለህ ነው በምሽግ ተዋጊዎች በሚያደርጉት ትግል ውስጥ የማህበረሰቡን መጨፍጨፍ አጓዳኝ ነው ወይ ደግሞ ኮላተራል ዳሜጅ ነው ብለህ ልታልፈው የቻልከው? ኦኬ እኔ እያንዳንዱ የተፈጸመ ጭፍጨፋ በጦርነት ነው ብዬ አልተናገርኩኝም። በተለይ በወለጋ ላይ የነበረ ውስብስብ ጉዳይ አለ። በቤንሻንጉልም
እኔ እየተናገርኩ ያለሁትኝ ብአዴንና ኦህዴድ ተዋግተዋል ያልኩትኝ ይህንን ማጣራት ነው። እዛ ጋር የነበረውን ነገር በአጣዬ ሳይሆን ከአጣዬ ውጭ በሸዋና በወሎ ላይ በተለያየ መንገድ እንትን ብለዋል። ከዛም አልፎ ይህንን በተለይ በሰሜኑ ጦርነት በነበረው ጊዜ ላይ የሰሜኑን ከጨረስን በኋላ የደቡቡ ቀላል ነው ይሉ ነበር ብአዴኖች እኮ። ከዛም አልፎ ነገዱ እኮ በይፋ ወጥተው ተናግረዋል። እኔ እኮ አሁን እኔ ጋር ጓገጭ የሚለው አካል ማንኛውም ሰው ጄኔራል ተፈራ ማሞን ሄደ ጠይቀው። የፖለቲካሊም ከሆነ ዋናው ከኔ የበለጠ እኔ ሚዲያ ላይ በጀስት በአቅሚት አክቲቪዝም ሰራው ፋኖን አፋብንን የወታደራዊ ኃይል እመራለሁ ያለው አካል እኮ መከላከያ ሰራዊትን እየገደልን ጥቁር ክላሽን ቀማ ነበር ብሎ የተናገረው በአፍጢሙ የደፋው ትግሉና ሬሽን እኮ ጄኔራል ተፈራ ማሞ ነው። እና ጄኔራል ተፈራ ማሞ የሚመራውን ትግል ያን የነበረውን ሁኔታ እናስታውሳለን። በሰሜኑ ጦርነት ጀምሮ ጥቁር ክላሽ እኮ እንጥቃለን ያለው የጦርነቱ ጊዜ ነው። አንድ ጊዜ ለምንድን ነው ሚክስ የምታደርገው? የጦርነቱ ጊዜ ከቲፒኤልኤፍ ጋር በሚደረገው ጦርነት የኢትዮጵያ መከላከያ ሰራዊት ከኋላ እያስመታን ስለነበረ ስላላመን ነው ራሳችንን ማደራጀት ጀመርን ያለው ተፈራ ማሞ እንጂ ከዛ በፊት ስርዓቱን ወክሎ የአማራ ራሱን ወክሎ ከፌደራል መንግስት ጋር አልተዋጋም። ይሄ በጣም ፍጹም ውሸት ነው። እንደውም አንድም ቦታ ላይ አልተዋጋም። 9 ጊዜ ክልል ውስጥ ገብተው ሲያቃጥሉና ሲገሉ አማራ እንደውም ሪታሌትም አላደረገም። ምንድነው የምትቀባጥረው? ኮልሚ ማሚ ጌት ነው የምታመጣው? እንደዚህ አይነት ዝባዝ ቃላትን አስተካክል። ይሄ ከየት ነው የምታመጣው ነው አባባሌ። እኛም ማናውቀው ነገር ከየት ነው የምታመጣው? ይመልስና ተራውራ። አንደኛ እኔ ከርቀት አለም አንደኛ እኮ የነበረውን እኔ ሰው እንዲረዳ ብዬ ለኤድመንድም ነግሬዋለሁኝ እኮ ከአብይ ጋር በታማኝነት የጋራ ስትራቴጂካሊ ይሰሩ ነበሩ። ታክቲካሊ ቲፒኤልኤፍ መጣልና ሌላ ኢንተረስት የነበራቸው በኦህዴድም ውስጥ በአዴን ውስጥ ነበሩ። ሰኔ 15ን እኮ እንትን ማለት እንችላለን። አብይ ጋር የነበሩና ደግሞ አጌንስት አብይ የነበሩ አካላቶች የተፈጠረ እንትን እኮ ነው። ላይክ ሲወራ ለምን እንትን ይላል? በተግባር ያየነው ነገር እኮ ነው። ሰኔ 15 የተፈጠረው እኮ በሁለቱ ቡድን ነው። በአዴን ውስጥ የነበረ ኮንፍሊክት እኮ ነው። የአማራ ህዝብ በየቦታው ሲሳደድና ሲገደል ቴኬር ማድረግ ያልቻለው በአዴን በራሱ ሰኔ 15 የጎንደርና የጎጃም እርስ በርስ በአዴን ውስጥ የነበረ የእርስ በርስ ጦርነት እንጂ ከፌደራል መንግስት ጋር የነበረ አይደለም። አትዋሽ። ምንም አያገናኘውም። ኧረ አልተረዳኝም። ቆይ ላውራ በተራ አልተረዳም። አብይ ነፃ ነው እያልክ ነው አሁን በተናገርከው ስቴትመንት? ለአንተ ሩቅ ነው። አልገባውም የተናገረው ራሱ። እሺ ዝም ብሎ ነው እኔን የሚቃወሙ። አሁን ምንድነው የነበረው በኦህዴድም ውስጥ ላይክ እኔ በምን መንገድ አኩራፊ ኦህዴዱ ነው። አሁን በጋራ ጽምዶ ውስጥ የገቡ የነ ሚልቄሳ ቡድን ያኔ ሚልቄሳ በክልሉ ውስጥ በነበረ ጊዜ ምን ሲያደርግ እንደነበረ እንግዲህ የሚያውቅ አካል ያውቀዋል። በዚህኛው ሳይድ ደግሞ እነ በዋ ያለው እነ ገዱ ምናምን ከአብይ አህመድ ባቡር የወጡ መጀመሪያ ላይ ጸረ ህወሓት ትግል ሲያደርጉ ኦሮ አማራ ብለው የመጡት ቡድኖች አልዘለቁም። ኢንተረስት ኦፍ ኮንፍሊክት ተፈጥሮ ነበረ፣ በተለይ በኦህዴድ እና በብአዴን። ያ ደግሞ በተለያየ መንገድ ብዙ ነገር ሂዷል። እያንዳንዱን ከአስከፈ ለመናገር 3 ቀንም አይበቃም እኮ የነበረ ሁኔታ። ያ የአማራ ህዝብ በየቦታው እየተሳደደና እየተገደለ ያለ ከልካይ እንዲፈጸም ትልቅ አስተዋጽኦ አለው። ለምሳሌ አጣዬ 8 ጊዜ ስትወድም ማዳን ያልቻለው ብአዴን በራሱ ጉዳይ ቢዚ ስለሆነ ነው። ወለጋ ከጎጃም ጎን ነው። ወለጋ ላይ ፌደራል መንግስት ጋር ገጥመዋል እኮ አልክ እኮ ማሜ ይኸውልህ ክልል ውስጥ ገብቶ የፌደራል መንግስት ገብቶ ፌደራል ጋር አልኩኝ። አዳምጠኝ። ለዛውም እኮ ማን ጉደታ የሚባለው አዳምጠኝ። አጣዬ ስትነድ ኦነግ ገብቶ ሲያነዳት ጉዲና ምናምን የሚባለው ጀነራል ጦር ያቀብል ነበር ለኦነጎች። ይሄ ግልጽ ነው። መረጃ በቪዲዮ እኮ ያለ ነው። እኔ ቪዲዮ አለኝ። ኦፒዲዮ ስለፈለገ እኮ ነው ያኔ ያ ሁላ ኦፒዲዮ በሚመራው ክልል እኮ ነው የነበረው። ኦፒዲዮ ማለት ይኸውልህ ኦፒዲዮ አዳምጠኝ። ሸኔ ቢባል ዩኒፎርም ለብሰው የመጡ ያኔ የነበረውን እኮ እናስታውሳለን እኮ። የኦሮሚያን እንትን እኮ የለበሱ የኦሮሚያ ልዩ ኃይል እንደነበሩ በሰዓቱ ይነገር ነበር እኮ። ትላንትና የነበረ ጉዳይ እኮ ነው፣ የምንረሳው አይደለም። አዲስ ታይም ተረጋጋና፣ ጥያቄ ካለ መልስላለሁ። በእያንዳንዱ ተራብታታ አንተ መጀመሪያ እንደ ትልቅ ሰው ጠየቃለሁ። ምንም ኢንፎርሜሽን የሌለው ሰው የሚጠየቅ ሰው አይደለም። እኔ ማስተካከል የምፈልገው ያንተን መቀባጠር ነው እንጂ የሚጠይቅ ሰው አይደለም። ትጠይቀኛለህ ትላለህ እንዴ? አታፍርም?
ለምን ነው የምጠይቀው? አንተ ምን መረጃ ኖሮ ነው? ምን መረጃ ኖሮ ነው የምጠይቀው? ሀሳብን ጨርስና ሁሉም ወደ ሌሎች ልሂድ። በአንድ ደቂቃ ጨርስልኝ ሁሉም። እሺ ሚቻል ኢትዮጵያ ላይ ኦኬ፣ ባጭር ልናገር። ኢትዮጵያ ላይ አብይ አህመድ ወደ ስልጣን ከመጣ በኋላ ብዙ ስቃይና መከራ በኢትዮጵያ ህዝብ ላይ ተፈጽሟል። በትግራይ ህዝብም፣ በአማራ ህዝብም፣ በኦሮሞ ህዝብም፣ በሌሎችም። ግን ይሄ ሁሉ የተፈጸመውን ለአንድ ግለሰብ መስጠት ይሄ የጽምዶ ፕሮፓጋንዳ ነው። አብይ አህመድና የሚመራው ኃይል መጠየቅ ባለባቸው ብዙ ወንጀል የሰሩ አንድ እግራቸውን ከሻዕቢያ ጋር አንድ እግራቸውን ከብልጽግና ጋር ያደረጉ ያልጠራ ዝርክርክ መዋቅር ነው የብልጽግና መዋቅር። እስከ አብይ ይጠየቃሉ። ግን ኃጢአቱን በሙሉ ለአብይ መስጠት ቲፒኤልኤፍም ሻዕቢያም በአዴንም አሁን መዋቅር ውስጥ የሌሉ ነፍ ኃይሎች የተሳተፉበት ስቃይና መከራ ነው በኢትዮጵያ ህዝብ የተፈጸመው። ግን የባህር በር ላይ ስንመጣ አብይ በሀገር ውስጥ ምንም ነገር ሊያደርግ ይችላል። ግን ይሄ የኔ አጀንዳ ነው። የባህር በር ጥያቄ የኢንዲቪጁዋል የኢትዮጵያን ጥያቄ ነው ሞኝ እስካልሆነ ድረስ። ከዛም ባለፈ ደግሞ ሻዕቢያ በኢትዮጵያ ከትላንት እስከ ዛሬ የምታደርገውን ትላንትና እርስ በርስ የማይስማሙ የተለያየ አጀንዳ ያላቸውን ኦነግን፣ ኦብነግን፣ ደሚትን ምን ያልሰበሰበችው ኃይላል። አሁንም ደግሞ ኦነግን የምታስታጥቀው የጉምዝ ታጣቂንም ፋኖንም ቲፒኤልኤፍንም ሌሎችንም ሰፖርት እያደረገች ኢትዮጵያ መበተን የምትፈልገው እሷ ነች። አሁንም በአደባባይ ነው የሚናገሩት። ሶ አት ዲስ ታይም ችግር አለብኝ። የብልጽግና መንግስት አብይ አህመድ በስልጣን እንዲቀጥል አልፈልግም። ግን ደግሞ ይሄ የባህር በር ጥያቄ የኔ አጀንዳ ነው። ቴንክ ዩ። እሺ ቴንክ ዩ። ኦኬ ፒስ ላቨር 2 ደቂቃ ብቻ ቅድም ስለተናገረ እሺ። አሰብ ላይ ግን ብዙ ነገር ነበር የተነገረው። 2 ደቂቃ ቅድም ተናግራ ረጅም። እሺ ከዛ በኋላ አዲስ ታይም ይቀጥላል። ከዛ ጣና፣ ከዛ እስክንድር፣ ከዛ እያለን እንቀጥላለን። እሺ ቀጥል። መጀመሪያ መታወቅ የሚገባው እኛ እንደ ኤርትራውያን የኢትዮጵያ ሕዝብ የራሱን መሪ መወሰን ይችላል። እኛ አመራር እንገለብጣለን ወይም ፑፔት ገበረት እናስቀምጣለን የሚል የኤርትራ ፖሊሲ የለም። ይሄ ላይ ይሰመርበት። ከዛ ውጭ አልፎ ይሄ ኢትዮጵያውያን ራሳቸው የሚወስኑት ዕጣ ነው። ከዛ አልፎ ተርፎ ደግሞ ኤርትራ ታግዛል፣ ኤርትራ ነች ኦነግ የምታስታጥቀው፣ የተለያየ ኃይሎችን ታስታጥቃለች የሚለው ምንም ማስረጃ የለም። ለምን ብትሉ አሁን ኤርትራ ውስጥ በኢህአዴግ ጊዜ ከሆነ ኦፍኮርስ ነበረ። አሁን በብልጽግና ጊዜ ግን ሁሉም እጥቃቸውን አስረክበው መሀል ሀገር ገብተው እየተዋጉም ያሉ አሉ፣ መሀል ሀገር እየተፋጩም ያሉ፣ በሰላምም እጃቸውን ሰጥተው እየተንበረከኩም አሉ። እንደዛ ስለሆነ አሁን አንድም የኢትዮጵያ ተቃዋሚ ኤርትራ መሬት ላይ የለም። ይሄ ውሸት ነው። በአንጻሩ ግን የብልጽግና መንግስት ኤርትራን ለማፈራረስ የሚሰራው ስራ ካለ የኤርትራ ተቃዋሚዎች እያለ እየለቃቀመ ኮንፈረንስ እያለ አደባባይ ላይ አዲስ አበባ መሀል እያስታጠቀ እያሰማራ እንደሆነ እናውቃለን። ለምሳሌ አፋር ላይም ይሁን ምን እያደረገ እንደሆነ የተለያየ የኢትዮጵያ አፋሮችን እየሰበሰበ የኤርትራ አፋርነን በሉ እያለ በቋንቋና በባህል ስለሚገናኝ እያስታጠቃቸውና የተለያዩ ከአገሮች ጋር ሴራ እየተሰራ እንደሆነ እዛ አካባቢ እናውቃለን። የእስራኤል ኤጀንቶች አሉ፣ የዩናይትድ አረብ ኤሚሬት ኤጀንቶች ከነ ኢትዮጵያ ኤጀንቶች ጋር ኢንቴሊጀንሶች ጋር እዛ አፋር ምድር ላይ ምን እየሰሩ እንደሆነ እናውቃለን። ስለዚህ ይሄ በተግባር ኤርትራን ለማጥቃት የሚሰራ ያለው ብልጽግና ነው፣ ኤርትራ አይደለችም። በአንጻሩ በፕሮፓጋንዳ ደረጃ በሚኒስትሪ ሚዲያ ብለው፣ ሶሻል ሚዲያ ብለው፣ በአክቲቪስቶች ብለው፣ በተለያዩ የራሱ የብልጽግና አመራሮች ጄኔራሎች ብለው በየድግስ ቤቱ እየተገኙ ኤርትራ ላይ እንዘምታለን፣ እንወራለን፣ 3 ሚሊዮን ህዝብ በቀን ወልደን የምናድርነን፣ ጋዛ እናደርጋቸዋለን፣ እናፈራረሳቸዋለን፣ እንዳታለቅሱ የሚባል የተለያየ ፕሮፓጋንዳዎች የሚደረጉት በማን ነው? በብልጽግና ነው። የኤርትራ መንግስት አንድም እንደዚህ አይነት ነገር ተነግሮ አያውቅም። በአንጻሩ የኤርትራ መንግስት የኢትዮጵያ ህዝብ የባህር ወደብ መጠቀም መብቱ ነው በማለት እንደውም ለኢትዮጵያ አሰብን ነፃ የወደብ ብሎ አውጆ ነው እየጠበቀ ያለው። ስለዚህ ለሰላም የሚዘምር መንግስት ነው እንጂ አሁን ወንድማችን እንዳለው ዝም ብሎ አሉባልታና ፕሮፓጋንዳ የሚሰራ አይደለም። በዛ ላይ በነገራችን ላይ ስመጣ የአሰብ ጉዳይ እንዴት ነው የማን ነው ብልጽግና ለማን ነው የሚዋጋው ሲባል በማስረጃ ነው የምናገረው። በማስረጃ እኔ ምለው ምንድነው አብይ አህመድ ኢትዮጵያ እንደማትቀጥል ያውቃል። ኢትዮጵያ እንደማትቀጥል ስለሚያውቅ ነው የሚያደርጋቸው እርምጃዎች የሚወስዳቸው እርምጃዎች በሙሉ ኢትዮጵያን የማፈራረስ ኢትዮጵያን አደጋ ውስጥ የሚከት እንኳን ቢሆን ሂ ዳዝንት ኬር። ምክንያቱም ኢትዮጵያ እንደማትቀጥል ያውቃል እሱ። ሁለተኛ ፕላን ኤ ምንድነው? በራሱ በሐሳብ በኦሮማይዝ አድርጎ ኢትዮጵያን መግዛት የሚችል ከሆነ ይቀጥላል። ካለበለዛ ግን ፕላን ቢን ለማስቀጠል ታላቁ ኦሮሚያ የምትባል እዚህ አካባቢ ለመፍጠር በኢትዮጵያ ሀብትና በኢትዮጵያ እውቀት በኢትዮጵያ
ዲፕሎማሲ ተጠቅሞ አሁን አሰብን የሚያራምዱ ያለው ከኢሚሬት ጋር ተባብሮ ከእስራኤሎች ጋር እየሰራ ያለው ይሄ ነው። ዋናው ዓላማው ምንድነው? ነገ ጠዋት ኢሚሬቶችና እስራኤሎች እዛ አካባቢ ሀገር የማፍረስ 3 ክልል የመፍጠር ወይ ካርታ የመቀየር ስራ አለ። በዓለም ደረጃም እየተካሄደ ነው። እዚህ አካባቢ ምስራቅ አፍሪካም ካርታ የመቀየር ሴራዎች አሉ። የዛ ሴራ ተባባሪ የሆነበት ምክንያት አብይ አህመድ ደግሞ የራሱ አጀንዳ ስላለው ነው። ስለዚህ ይሄ እሺ ቴንክ ዩ ፒስ ላቨር ወደ አዲስ ታይም ሰምኝ አንድ ደቂቃ ልጨርሳት። አንድ ደቂቃ ኦኬ 10 ሰከንድ እሺ ጂጂ ሃንድል አድርጊ። እሺ ባጭሩ ይሄኛውን በማስረጃ ስናቀርበው ምንድነው ለምሳሌ አሰብ የማን ነው ሲባል ሁሌ እነዚህ የብልጽግና ኃይሎች ወጥተው የሚያወሩት ምንድነው? አንደኛ አሰብ ላይ ኢሬቻ እናከብራለን ሲል ኢሬቻ የማን ባህል ነው እንደሆነ እናውቃለን ማለት ነው። ኢሬቻን አሰብ ላይ እናከብራለን በእንትን ይሄ ዘፈን ሳይቀር አውጥተው እነ ቀመር ምንድን ነው ያሉት? ኦሮሞ ወደ አሰብ ሂድ ዝመት፣ ቀይ ባህር ያንተ ነው፣ ይመለከተሃል፣ ይገባሃል እየተባለ ዘፈን የወጣለትም ሆን ተብሎ ያን ነገር ግልጽ ለማድረግ ነው። ሌላው አባዱላ ገመዳ ወጥቶ አሰብ የወሎ ነው ያለ፣ አሰብ የኢትዮጵያ ነው ባላለም አሰብ የወሎ ነው ያለው። ለምንድን ነው ሲባል እነዚህ የብልጽግና ኃይሎች ወሎ የኦሮሞ ነው ብሎ ስለሚያስቡ ነው። ወሎ የኦሮሞ ነው ስለሚሉ አሰብ የወሎ ነው ተብሎ ፕሮፓጋንዳ ከተሰራና ወደ ወሎ ከመጣ ነገ ጠዋት ደግሞ ወሎ የኦሮሞ ስለሆነ የኛ ነው፣ ዞሮ የኛ ነውና አጀንዳው ይሄ ነው። ባይዘወይ አጀንዳው ይሄ ነው። ማንም ሰው ኢትዮጵያዊ ግልጽ መሆን ያለበት ምንድነው በዚህ የሚሸወድ ኢትዮጵያ ካለ ሞኝ ብቻ ነው። እዚህ እየመጣ ለኢትዮጵያ ነው አሰብ ኢትዮጵያ የምትባል ባይዘወይ አብይ አህመድ ሌላ አጀንዳ ነው ያለው። ይሄን ነገር ራሳችሁ ሰርች አድርጋችሁ እወቁት እላለሁ። ቴንክ ዩ ወድሞን እናመሰግናለን። ማነው ተረኛ? ለእላል መሰለኝ እኔ ተናገር አዲስ ታይምስ ነው ተረኛ ነው። ከዛ በኋላ ጣና መዝናኛ እኔ ቀድመዋለሁ። ሀብትሽ አጭር ነገር ነው፣ ረጅም እንትንም አይደለም የማወራው። ይሄ የወደብ ቅድም ስለ ፋኖ ስታውሪ ነበረ። ፋኖ የኔ ልክ ፋኖ እንዳለሽ እንደዛ ስታውሪ ነበረ። አልገባኝም። ይሄንን ነገር ትንሽ ብታብራሪልን። አሚን ፋኖ በሰላም ገባ አላየሻቸው? ሀገራች ከሻቢያም ከቲፒኤልኤፍ ጋር አንቆምም ብለው ከመንግስት ጋር የተደራደሩ ፋኖች አሉ። ፋኖች ምክንያቱም እዚህ ጥሩ ፋኖነን የሚሉ አስገብቼልሻለሁ። እንግዲህ ፋኖነን ብለው ሲታገሩ 2 ዓመት የነበሩ እንትን በግልጽ አላየሽ ይሆናል እንጂ በሚዲያ ላይ ራሱ ነው የታየው እህቴ። በቀን እየተማረኩ መከላከያዎችም አሉ። እሱንም አላመንሽበትም? ይኸውልሽ የመከላከያውን ምናምን ተማረኩ ምናምን የምትሉት ነገር አለው መቼም ከተለያየ አይነት አቅጣጫ። ጦር ሜዳ ላይ ደግሞ ቢፈጠርም አይደንቀኝም ያ ነገር። ግን ፋኖ ነኝ የሚል ከመንግስት ጋር የተደራደረ ኃይል እንዳለ ጠንቅቄ ያውቃለሁ። ሰው እኔም የምላቸው አሁንም ፋኖነን ብለው አገራቸውን ሊሸጡ የማይችሉ ይኖራሉ ብዬ አምናለሁ። የሀገራቸውን ኢንትረስት አሳልፈው ለሻቢያ አሳልፈው እንደማይሰጡ ሰው ቀናቸውን እየጠበቁ ነው ያሉት ብዬ ነው እኔ ማምነው ነው ያልኩት። ይሄ የሬድሲ ነገር የኢትዮጵያ ኢንትረስት አይደለም፣ የአብይ አህመድ ነው ወይ የዩኤኢ ነው የሚባለው ነገር ከቅዠትም በላይ ቅዠት ብዬ ነው ማምነው። ቤዚክሊ የኢትዮጵያን አቅም ኢትዮጵያ ምንም ነገር ማድረግ እንደማትችል ነገር አደረጋችሁ ዲስክራይብ የምታደርጉት ነገር ማለት ነው። አገር ማለት ኢንስቲትዩሽን ነው። አብይ የኢትዮጵያ ጠላት ባይሆን ኖሮ የኢትዮጵያን ኢንስቲትዩሽን እንደ መከላከያ ያሉ አይነቶችን እንደ ትላልቅ ያሉ ፕሮጀክቶችን መጨረስ የለበትም ነበረ። ሶ ለዛውም የአማራ የጀመራቸው ነው ኪንጎቹ አጼዎቹ የጀመሯቸውን ፕሮጀክቶች እያጠናቀቀ እያየው ነው። አገር ማለት ደግሞ ኤኒባዲ አንደርስታንድ የሚያደርገው ኢንስቲትዩሽን ምን ቢልድ ማድረግ ነው። ሶ ይሄ ሰውዬ እየሰራ ያለው ለኢትዮጵያ ነው የሚለውን ነገር ይመልሱላችኋል ብዬ ስለማምን ማለት ነው። ከሻቢያ ጋር ያለው ክሊርሊ የነሱ ምርጫ ነው የሚሆነው። አሁን ያለው ስታንድ ይሄ እንትናን አማራ በቀን እየተደበደበ ነው በድሮን። አማራ ማን ነው አማራ ተደበደበ ያለሽ? ያው ዜና ላይ የምናዳምጠው ነው። ጂጂ አንዴ ተረጋጋ። ሚውት አርግ መን አሁን ነው የገባው። ተረጋጋ። በጣም ብዙ ነው ያለው። አቦ ሚውት አርግ እባክህ። ሰው ቤት ነው የመጣው። ሚውት አርግና በተራውራ ጨርሺ። አማራ በህዝብ በድሮን የተደበደበ የሚልሽ ካለ ለኔ ፕሮፓጋንዳ ነው። ጦር ሜዳ ነው ድሮኖች የተጠቀሙበት እንትን አለ አለ። ህዝብ ላይ ጨረሰ የሚባለው ግን ፒውር ፕሩቭ ማድረግ የማይችሉት ፒውር ፕሮፓጋንዳ ነው ብዬ ነው እኔ የማምነው።
ጦር ሜዳ ላይ ድሮኖች ተጠቅሟል ዴፊኒትሊ ያንን ደግሞ መሳሪያ ጦርነት እያረክሽ መሳሪያ መረጭ ልትያትሽም ህዝብን በዛውም ካዡዋልቲ ጦርነት አስቀያሚ ነው በጦርነት በዚህ አንተን ላይ ማለት ነው ጦርነት ስታረጊ ህዝብ ይጎዳል ሚውት አርግ በእናትህ እግር መንገድሽን እስኪ ኖ አብረሽ እንድትወስጂ ስለምፈልግ ነው አንድ የድሮን ካሜራ አንድ የጦር ድሮን የተገጠመለት ካሜራ ምን ያክል ሜጋ ፒክሰል ነው ብለሽ ታምኛለሽ አንቺ ሚውት አርገው ያንን ቢኖራችሁ ኤቪደንስ ቢኖራችሁ ኖሮ ይወለ ለኢንተርናሽናል ኮሚኒቲም እስከዛሬ ድረስ ታቀርቡ ነበር ኖ ፕሩፍ ኖ ኤቪደንስ እስከዛሬ ድረስ በጩኸት ብቻ በድሮን ተመታን ልክ ስታሸንፍ ጀግናነ ስትገረፍ ነው that's reality ከሻቢያ ጋር ደግሞ ቆማለው ኢትዮጵያ ናሽናል ኢንተረስት እንትንላለው ካልክ አሁንም ተጠርገ ተቆማለህ አሁንም የኢትዮጵያ ናሽናል ኢንተረስት ጋር አልቆምም የኢትዮጵያ ናሽናል ኢንተረስት አሳልፌ ከሻቢያ ጋር ቆሜ ከኢጅፕት ጋር ቆሜ ካልክ ትጠረጋለህ ያልኩ ነው በግልጹ እየነገርኩ ነው አምናሪ ኢቭን ያንንም እንዲያረግ ነው መንግስቴን የምጠብቀው ለአንተ ሲሆን ዲፈረንት ለሌላው ሲሆን ዲፈረንት ሊሆን አይችልም የኢትዮጵያ ናሽናል ኢንተረስት ላይ ሪስክ ካለ መሳሪያ ምረጡልኝ ብላ ታልቅስ ወንድነኝ እታገላለሁ ብላል ሱሪ ታጠቅና ተዋጋ that's how I see it so የራስ ምርጫ ነው ያንን ለስልጣን አይደለም ለአገር ነው ብለ ካልክ ደግሞ አገርን ወደድክም ጠላህም በዛም ሳይድ ብትሆን የአገርን ኢንትረስት ላይ ዳር ቀይ መስመር ሲኖር ቀይ መስመር ሊኖር ይገባል ከአገር ጠላቶች ጋር ቆሜ ኢትዮጵያን አጠፋለሁ ካልክ ደግሞ ትጠረጋለህ ያልኩ ነው በግልጹ እየነገርኩ ነው እኮ እኔ መሳሪያ ምረጡልኝ አይባልም ማንንም ማለት ነው ማንንም በኢትዮጵያ ናሽናል ኢንትረስት ከመጣ የኔ ስታንድ ያ ነው አገር መንግስትም እንዲያረግ መጠብቀው ያ ነው ሶ ከሻቢያ ጋር ቆመ የሚጠቅም ከሆነ ዋጋለሁ አቅም አለኝ ብለካል ሱሪ ታጠቅና ተዋጋ መብት ነው ለሚመጣውም ነገር ግን ማልቀስ አይደለም ጥሩንም መጥፎንም መቀበል ነው ያለብህ ማለት እያቋረጠኝ እኮ አስቸገረኝ ሐሳቤን እንኳን እንዳልናገር እኮ የመጨረሻ ነገር እሺ ያቋረጠሽ ከዛ ሁለቴ ሶስት ያቋረጡ እሺ ነው አንዴ ነው አረ እሺ ያኛው ታች ያለው አቋረጠ ይሄኛው አቋረጠ ሶ እሺ ኤኒዌይስ ሶ በኢትዮጵያ ናሽናል ኢንትረስት ላይ ከሻቢያ ጋር ቆማለው ያለ መብቱ ነው ማንንም እንትን የሚለው አለ ብዬ አላምንም የሚለማመጠው ኤኒቲንግ አለው ብዬ አላምንም ምርጫችሁ የእያንዳንዳችሁ ነው ፕሮፓጋንዳው ደስ የሚለው ነገር ለህዝቡ ራሱ የአማራ ህዝብ ላይ ሰራችሁ ፕሮፓጋንዳ እንዴት እንደከሸፈ አይናችሁ ያያየ ነው ምክንያቱም የአማራ ህዝብ ኮሚኒስት አይደለም ሜንታሊቲው ራሱ ማለት ነው ኮሚኒስት ፕሮፓጋንዳ ያጅቦ መጣለ ፕሮፓጋንዳ ለአማራ እንደማይሰራ አውቃችሁ ባይናው ተረርታችኋል ብያምናለሁ ለማንኛውም ኢትዮጵያ ለዘላለም ትኖር ቴንክ ዩ መልካም ቀን እሺ በመቀጠል ለኔ ስጡኝ እንዴት መሰላችሁ አንዳንዴ ብዙዎቻችሁ ምን ዝም ብለህ እንደ ከብት ነው እንደሚወራው በተራ ብናወራ ይሻላል አዲስ ቅድም ስትናገር ሰምቻለሁ ኤድመን የለም ማለት ነው ሉሳኔ ሌላ እሱ አንድል ሲያደርገው ማለት ሌላ አናውን ሰርግባ ተናገር ኦኬ እንዴት መሰላችሁ አንዳንድ ጊዜ ብዙዎቻችን ራሳችንን እንደተነዳን አንነዳ የባህር በሩን የሚጠላ ኢትዮጵያዊ የለም ነገር ግን ደም በመፍሰስ ወይንም ደግሞ መሃላችን ውስጥ ላይ እየተደረገ ያለውን ሴራ ወደ ጎን አድርገን የሚባል ነገር የለም እንደ ኢትዮጵያዊ ሆነን የባህር በር ከመጣልን በዲፕሎማሲ ወይም ደግሞ በተለያዩ ነገሮች ቢመጣ ጥሩ ነው ከጦርነት ውጪ ነገር ግን በጦርነት ማስመለስ የሚችለው አካል የትኛው ነው ኦነግ ነው ፋኖ ነው ወይስ ቲዴፍ ነው መከላከያ የትኛው ነው መመለስ የሚችለው እዚህ ጋር ዝም ብሎ እየተነዳን ያለንም ሰዎች ራሳችንን ቆም ብለን እናስብ ስንት የተፈናቀለ ማህበረሰብ ያለባት ሀገር የተፈናቀለ ወደ ቀየው ሳይመለስ ያለው ጦርነት የእርስ በርስ ጦርነት ሳይካሄድ ከከሌ ጋር ከተጨፈለቃለክ ምናምን የሚል ስሜት የሚነዳው ይሄ አንዳንድ ጊዜ አዋቂ ነን የምንል ሰዎች እንግሊዘኛ ቀላቅለን ስንናገር ብዙዎቹ በቃ ፖለቲካ አወቀ እንድንባል ምንፈልግ ሰዎች አለ የማህበረሰባችንን ሳንረዳ
የጣናው ስር አንድ ጥያቄ ልጠይቅህ። ያለችውን ሰምተሃታል? የአማራ ህዝብ በድሮን እየተደበደበ አይደለም፣ ኤቪደንስ የለም እያለች ነው። ይህንን ምን ትላለህ? በጣም አሪፍ። አዎ እኔም ልሄድበት የነበረው ይህንን ነው። እንዴት መሰለሽ፣ አንዳንድ ጊዜ እያየሽ አይነ ስውር ከሆንሽ ማየት አለብሽ ብለሽ ማስገደድ አትችይም። ሰዎች እያዩት ነው። እያዩት ያሉትን ይሄው ብለሽ እያሳየሻቸው አላየነውም ካሉ እነዚህ ሰዎች እኮ አይን የላቸውም ብለሽ እንድትደመድሚ በቃ 4 ነጥብ እንድታስቀምጪ ያደርጉሻል። እያዩት እኮ ነው። እንደዚህ አይነት ሰዎችን ደግሞ ምንም ማስረዳት አትችይም። ውሃ ላይ እኮ ማድረግ የምትችይው ስፖንጅ ነው አይደል? ውሃን መምጠት የሚችል ድንጋይን ብታስቀምጨው ራሱን ድንጋዩን ነው የምታወጪው። ስለዚህ እነዚህን ሰዎች ማሳየት የምትችይው ምንም ነገር የለም። እያዩት አይደለማ የሆነውን ነገር እነሱ የሚራመዱበትን የሚረግጡበትን እንኳን እንደሚያዩ እርግጠኞች አይደለንም። የአማራ ህዝብ አይደለም ኢትዮጵያዊ ሆኖ አይደለም ኢትዮጵያዊ ሆኖ ነው ሌላ አካል ሌላ እንኳን ያውቃል የአማራ ህዝብ በድሮን እየተጨፈጨፈ እንደሆነ። በአንድ ወቅት እኮ ቱርክ እንኳን ለማሰር መሰራት መጠገን አለባቸው ብላ እኮ ወስዳ የከለከለችበት ጊዜ ሁሉ እኮ አለ። ትምህርት ቤት ተዘግቶ እኮ ነው። ብዙ ትምህርት ቤቶች ተዘግተው ነው እነዚህ ድሮኖች እንኳን የመጡት አይደል? ይህንን መረጃ ማንም ሰው ይስተዋል ብዬ አላስብም። ዛሬ ላይ የአማራ ህዝብ በድሮን እየተጨፈጨፈ አይደለም። የአማራ ህዝብ የራሱን ወታደሮች እንኳን የሚጨፈጭፍ ድሮን ባለበት ኖ ማለት ምንድን ነው ይሄ? እንዴት አድርገን ማስረዳት እንችላለን? አይደለም የአማራን ህዝብ የራሱን ወታደር የሚጨፈጭፍ መንግስት ነው ያለው። ስለዚህ ይሄ ደግሞ ሆኖ ጭራሽ የባህር በር እኔ ልብ በሉ እችንን ቃል እንዳትረሷት። አብይ አህመድ አሁን ባለው ምርጫ ለማወናበድ ሲል የሰሜኑን ጦርነት ራሱ ይጀምረዋል። የሚጀምረው ደግሞ የራሱን ወታደሮች የሌላን ኃይል ልብስ አስለብሶ ነው የሚጀምረው። 4 ነጥብ። ማንም ሰው የሚክደው አይደለም። ይህን እንደ አማራነቴ በድሮን የለም የሚል ማህበረሰብ ካለ ነው ያ ሰው ማስረዳት አንችልም። ምክንያቱም ድንጋይ ነው አይደለም እሱ ከኢትዮጵያ ውጭ ያሉ ማህበረሰቦች እንኳን የአማራ ህዝብ በድሮን እያለቀ እንደሆነ ብዙዎች ይመሰክራሉ፣ ብዙዎች ያውቃሉ። እነዚህ የአማራን ህዝብ ጥላቻ ይዘው የሚያነግቡ የአማራን ህዝብ እንዴት ነው መንግስት ሚሞሪ አድርጓቸው ማለት ነው እነሱን ፍላሽ አድርጎ የጥላቻ ተጭነው ያሉ ናቸው እነዚህ። ስለዚህ እነዚህ ጥላቻቸው ተጭኖ ስለሆነ ምንም ማድረግ አይቻልም። ምንም ጥላቻቸው በልክ አይደለም። አዎ ስለዚህ እኛ አማራዎች እየሞትን እንደሆነ አይደለም ኢትዮጵያ ውስጥ ያለው ማህበረሰብ ሌላውም ያውቃል። ነገር ግን ባንድም በሌላም መንገድ ከዚህ ከአማራ ህዝብ ትግል ጎን ላይ የቆመ እንደ ግለሰብም እንደ ድርጅትም እንደ ማንኛውም አካል የኢትዮጵያ ባለውለታ ነው። ኢትዮጵያ አምና የነበረችበትና ዘንድሮ የነበረችበት እንደ ትውልድ አይደለም። ኢኮኖሚዋ ወድቋል፣ ዳሽቋል፣ ተንኮታክቷል። ስለዚህ አንድ ጥያቄ ልጠይቅህ። ኦኬ እሷንም ጠይቂያታለሁኝ እና ኤርትራ ከአማራ ጋር መስራት አለባት የሚል ሀሳብ አለ። በጣም አሪፍ። ኢትዮጵያ አማራ ከኤርትራ ጋር ወይንስ ኢትዮጵያ ከኤርትራ ጋር? አማራ ከኤርትራ ጋር እንደ ጥምዶ ወይም ጽምዶን ትደግፋለህ እንዴ? እኔ በሚገባ ነው የምደግፈው። ምክንያቱም እየሞትኩኝ ስላለኩኝ ለመዳን ስል ከሰይጣን ጋር ሰራለሁ፣ ከሰይጣን ጋር። ምክንያቱም ለመዳን እኮ ነው። እኔ እኮ ሌላ ነገር ለማምጣት ለመትረፍ ስል ራሴ ለማዳን ስል ከሰይጣን ጋር ብሬ ሰራለሁ። የኤርትራ ህዝብ እኮ የኢትዮጵያ ህዝብ ነው። የኤርትራ ህዝብ እኮ ኢትዮጵያ ነው፣ የኢትዮጵያ ዘር እኮ ነው። ስለዚህ ከሱ ጋር የመስራት የሚያግደኝ ምንድን ነው? እነሱ ሲሰሩት ጽድቅ ሆኖ እኔ አብሬ ስሰራ ኩነኔ ወይም ደግሞ ኃጢአት የሚሆነው እንዴት ነው? እነሱ በሚፈልጉት ጦርነት ጊዜ ስበው ያመጡትን እኔ በሚፈልገው ጊዜ አይደለም ስቤ ቀርቶ እኔ ራሴ ሂጄ ስብሰራ ነው። ኦኬ ከመጥፋት እኮ ራሴ ለማድልስጥ እስክንድር ጠብቀሃል። በጣም ነው። ኦኬ ቴንክ ዩ በጣም አንዳንዴ ግን
አይ ቲንክ ሆን ብላችሁ መሰለኝ ውስጣችንን እንዲያቆስሉን እንደ ቀደሟ ተናጋሪ ያለችዋን ብዙ ሰዓት የምትሰጧት ለምን እንደው አልገባኝም። ኤኒዌይ እሷ እዚህ ለፈለፈች አለፈለፈች የሚገነዘባት ሰው ያለ መስሏት ነው፣ ወይም ደግሞ እውነት እሷ የምትቀደደው እውነተኛ ነው ብሎ የሚቀበል አማራ የለም። በእርግጥ አንዳንዶቻቸው ጭምብላቸውን ገልጠዋል። ዛሬ እንደማሚ ያለውት ጭምብል በጣም ነው የገረመኝ። ለስልጣን ሽኩቻ ነው የሚገዳደሉ የሚል እንደው በጣም የሚያሳፍር ንግግር። አማራ በመሆናቸው አዲስ አበባ አትገቡም እየተባሉ ተማሪዎች እንደው ያን ሁላ አረስተው እንግዲህ አማራ አልሆንም እያለች የስልጣን ሽኩቻ ከሆነ ለአንተ ለህሊና ትቻለሁ። ኤኒዌይ በጣም የሚያሳፍር ነው። ብአዴንና ማነው ደግሞ ተዋግተዋል ምናምን ያልከው ምናልባት የፌስቡክ ጦርነት ብለህ ከሆነ በሜሴጅ የሚጻጻፉትን የብአዴንና የሆዴድ ያን ከሆነ አላቅም እንጂ በጦርነት አድርገዋል የሚለው ከየት እንዳመጣው አዶን ነው አላቅም። ቅድም ኤኒዌይ ለሷ መልስ ልሰጥ ነበር፣ ግን ለዛኛው ቅድም ለተናገራችሁ መልስ እንዳልሰጥ አሁን የተናገረችው ምንም ያህል በጣም ውሸት ስለሆነ ያንን ለማስረዳት ጣጣ ችግር ውስጥ ነው እንትን ማለት ውስጥ ያሳምማል። ለምሳሌ ያሁኑ እንትን ከድሩ ማለት በቃ ያሁኑ መከላከያ የጠነከረ ነው የሚል ንግግር ስትናገር ቅድም ለዛ መልስ ልሰጣት ነበር የገባው። ኤኒዌይ ግን ደግሞ ከዛ የባሰ አማራ በድሮን አልተጨፈጨፈም ስትል ፍኖተ ሰላም ላይ የተቃጠሉትን ልጆች በዛ በድሮን ያን ያህል ከካደች ለማስረዳት ይከብደኛል ያንን ማለት ነው። ኤኒዌይ ኤርትራ ማን ነው ስለ ቀይ ባህር ስለ ለማስመለስ አብይ ይችላል ያስመልሳል። በጦርነት ነው የሚያስመልሰው ወይስ በዲፕሎማት ነው? እንዴት አድርጋችሁ እንደሆነ ሲን ግልጽ አድርጉት። በጦርነት ከሆነ እንዴት አድርጎ ማለት ሁለት ቦታ ተዋግቶ ወይስ በስምምነት? አሁን አንዳንዶቻችሁ አብይን የምትደግፉ ጦርነቱ እስከሚመለስ ማን ነው አሰብ እስከሚመለስ እንትንን በል በጋራ እንዋጋ፣ ያን ስንጨርስ ደግሞ እንዋጋለን ብላችሁ ተስማምታችሁ ነው የምትዋጉት? ለመዋጋት ለማስመለስ ያሰባችሁት ወይስ ደግሞ ብቻውን አብይ የኢትዮጵያን መከላከያ ይዞ ነው ወይ የሚያስመልሰው? ፋኖን እኮ በአንድ ሳምንት ሱሪ ያስወልቃለሁ ብሎ የነበረው እስካሁን አልችል ብሎ እየተንገዳገደ ያለ ሰራዊት ጠንካራ ነው ማለት ከምን የመጣ ነገር ነው? በምንድን ነው የምታስመልሱት? እኔ እውነት ለመናገር ቢዋጋ ደስ ይለኛል፣ ግን አያደርገውም። እውነት ለመናገር ከኤርትራ ጋር አይዋጋም። ምክንያቱም ዞሮ ሲመለስ 4 ኪሎን እንደሚያጣ ስለሚያውቀው አያደርገው። ውሸት ነው። አሁን የኦሮሞ ልጆች ምናምን እንዋጋ የሚሉት ምናልባት አብይን ተስልጣን ያባርርብናል ብለው እንጂ ለወደቡ ለቀይ ባህር አስበው አይደለም። ዘይዶን ኬር በቃ ስለዛ የሚፈልጉት ነገር የለም። ግን አማራን ለማጀዘብ ነው የሚጠቀሙበት። አግኝተዋል፣ የሚያጀዝቡት አግኝተዋል። አሁን ለምሳሌ ፋኖ ማለት አማራ ነው በሚለው ከሆነ ምናልባት አገኘው ተሻገርም ፋኖ ነው ሊሉን ይችላሉ። ከርተው የገቡት አሁን ፋኖ ሊሆኑ ነበሩ፣ ግን ከርተው የወጡ ናቸው። እና እነዛ አማራ ማለት ፋኖ ማለት አማራ ነው፣ አማራ ማለት ፋኖ ነው በሚለው ከሆነ ምንም አማራነታቸውን ልንክድ አንችልም። አማራዎች ናቸው፣ ፋኖ ነበሩ። ግን አሁን ፋኖ ናቸው ካላችሁን አዶን ነው ፋኖ መሆናቸውን አናቅም። እና የቅድሟ ልጅ ስትናገር በጣም ተናድጄ ስለነበር እንትን አለብኝ። ኤኒዌይ ታንኪዩ፣ በጣም አመሰግናለሁ። ችግር የለም። ለጣና ከመስጠቴ በፊት የተለየ ሀሳብ ያለው ታምራትና ኮልሚን እነሱን እናዳምጥ። መጀመሪያ ጣና ላውራ የኔ ነው። ጂጂ እድል ስጭኝ። እኔ ቸኩላለሁ። ጣና በጣም ቆይቷል። ታምራት ጣና በጣም ቆይቷል። አንተን አዳምጦ መልስ ቢሰጥ ደስ ይለኛል፣ ግን ስለቆየ እድሉን እንሰጠዋለሁ። ቴንኪው፣ አመሰግናለሁ። በነገራችን ላይ አንዳንዴ የማይመጥኗችሁ ሰዎች ጋር ባትቀመጡ ደስተኛ ነኝ። እንደነ ልዕልና አይነቱ እና መሰሎቻቸው አማራን
አስከሬኑን ከምረሽ ብታሳያቸው አስከሬን ሳይሆን አይናቸው ገልጦ የሚያይላቸው የተከመረ የሰሊጥ ክምር ወይም የሰሊጥ ኩንታል ነው የሚታያቸው ለነሱ። እነዚህ የሰሊጥ ፖለቲከኛ ስብስቦች ወይም አኩራፊ ብአዴን የሚባሉ ኃይሎች ናቸው። በነገራችን ላይ የአማራን ጄኖሳይድ እዚህ ጋር መጣው የሚክዱን የዛ ቤተሰቦች ናቸው። ጠቅላላው የጥቅም ትስስር ዛሬ ላይ አማራው ያለበትን የትግል ደረጃ ጠንቅቀው የማያውቁ ልክ እንደ ትናንቱ ዛሬም ለርስት የሚዋጋ አማራ እየተፋለመ ያለው ዛሬም ለርስት የሚመስላቸው ማህይምናኖች አሉ። እኔ አንዳንዴ በጣም ይገርመኛል። ከዚህ ቀደም ድሮ ይቀለድ ነበር። አረብ ሀገር ያሉ እህቶቻችን ስራ ስለሚበዛባቸው ምናምን ጠሽናቸው እኮ ምናምን ይባል ነበር። ዛሬ ላይ አሜሪካና አውሮፓ የሚኖር ሰው በጣም 70% ጠሽ ነው። ልክ እንደነ ልዕልና አይነት ማለት ነው። ስለዚህ አማራው ጄኖሳይድ አልተፈጸመበትም ማለት ጄኖሳይድ ማለት ምን ማለት ነው? መጀመሪያ ኮንሴፕቱ ገብቷታል ወይ? ያንድም ቤተሰብ ከነ ልጁ ከነ አያቱ ከነ ቅድመ አያቱ ዘሩ እንዳይቀጥል ከአንድ ቤት ውስጥ ማቃጠል በራሱ ጄኖሳይድ ነው። ዘራቸው እንዳይቀጥል ተደርጓል ኦሬዲ። አንድ የጦር ድሮን ይቅርና ተራ የፎቶ ካሜራ ድሮን እንኳን 300 ሜትር ለከፍታ ሆኖ 4 ነጥብ ወረቀት ላይ ያለ 4 ነጥብ መለየት ያስችለዋል። ያ ማለት ጠላትን ጠንቅቆ መለየት ይችላል ማለት ነው። አንድ የጦር ድሮን ደግሞ ምን ያክል ፒክሰል አለው? ተሳስቶ አይደለም መሬት ላይ ያለን ሰው እንኳን የሚመታው። ንጹሃን ይሁኑ አይሁኑ ለይቶ ያውቃል። ሰዎች ናቸው እንስሳ ናቸው ለይቶ ያውቃል። ግን እሳ ምን ያስፈልገዋል? አማራውን በኢኮኖሚም ዘሩንም የማጥፋት ስትራቴጂ ስላላቸው ሜዳ ላይ የሚግጥና አህያ ሳይቀር በድሮን ይመታሉ። አላማቸው ምን ስለሆነ ነው? አማራውን አደህይቶ ዘሩን ማጥፋት ስለሆነ አላማው ማለት ነው። ስለዚህ እነ ልዕልና አማራ ሙሉ በሙሉ እስካልጠፋ ድረስ ደስተኞች አይደሉም፣ ሊሆኑም አይችልም፣ ከአማራው ጎን ሊቆሙ አይችሉም። ትናንትና የነዚህ ሰዎች ዘራፊ እየዘረፉ ገንዘባቸውን ወደ አሜሪካ እየላኩ በዶላር ያስቀምጡ የነበሩ በፋኖ ውስጥ የተመሸጉ በፋኖ ውስጥ ተቀባይነት ያልነበራቸው ኃይሎች ናቸው። ዛሬ ፋኖ አንድ ሲሆንና ስንጥቁ ሲደፈን ተጠያቂነት እንደሚሆኑ ሲያውቁት ነው እጅ የሰጡት። ሌላ ምን ታሪክ አላቸው? ይሄንን በዚህ ያዙልኝ። ስለ ቀይ ባህር ጉዳይ ላይ ቀይ ባህርን ወደ ኢትዮጵያ ሊያመጣው የሚችለው ትግራይና አማራ ህዝብ ከፈለገ ብቻ ነው። የትኛውም ማዕዘን አሰብ ያስፈልገኛል ቢል ማስመለስ አይችልም። አማራና ትግራይ አንድ ሆኖ ያስፈልገኛል ብሎ ካመነ በዲፕሎማሲም በጦርነትም ቢፈልግ ማምጣት ይችላል። አብይ አህመድ ሚሊዮን ሰራዊት ቢያሰልፍ አሰብን ማስመለስ አይችልም። ኤርትራ ላይ ጦርነት መክፈት አይችልም። ማን? የትግራይ ኃይሎችና የአማራ ህዝብ አጎኑ እስካልቆመ ድረስ። እስከዛሬ ድረስ ገብቶ ነበር እኮ ዛላምበሳን እኮ በሰላም ኑሩ ከኤርትራ ሰራዊት ጋር ብሎ ነው ጥሎላቸው ወጥቶ የመጣው አይደል እንዴ? ስለዚህ በዚህ ደረጃ መረዳት ያስፈልጋል። ብዙ የብአዴን ተከፋይና አእምሯቸው በሰሊጥ ፖለቲካ ያበዱ ሰዎች ጋር ብዙ ጊዜ ባታጠፉ ለማለት ፈልጌ ነው። ቴንኪው፣ አመሰግናለሁ። ኦኬ ተምራት ቀጥል። እናመሰግናለን። አይ ቲንክ እኔ ነኝ ከታምራት በፊት ታምራት አሁን ነው። እሺ ኖ ቅድም ጠብቄ እንትን ነው ጣውተ 3 ደቂቃ ነው ይሉንና ከዛ ትሄድበት። ለምንድን ነው አሁን ነው የመጣው? አባ ጂጂ አሁን ነው የመጣው ታምራት። አንደኛ የአትሞስፌሩ የሚመስለኝ ታምራትን አናግር፣ በኋላ ትናገራለህ። ታምራት ቀጥል። ታምራት እድል ትሰጠዋለህ? ታምራት አለ እድል መስጠት ካለብሽማ አንቺ ስጭኝ እንጂ በኢትዮጵያ ውስጥ ያለው የፖለቲካል ስፔክትሩም ውስጥ ወይ ደግሞ መጋጋል ውስጥ ነው ሲሸራሸር የነበረው ሀሳብ እና እዛ ውስጥ አልቃ ገብቼ ሀሳብ እና ኢን ጀነራል ግን እየተባለው ስለ አሰብና ስለ የቀይ ባህር አክሰስ ተነስቷል። ይሄንን ባይዘውይ አንድ ነገር ማወቅና መገንዘብ መቻል አለ። ብዙ ጊዜ በኢትዮጵያ የፖለቲካ ታሪክ ውስጥ አሰብ እንደ አንድ ምንድነው የሚባለው ይሄ ብሉ ቺፕ የሚባለው ወይ ደግሞ እንደ ትልቅ ካርድ አድርጋ ነው የምትታየው። ግን ኮንሰፕቹዋሊ ቁጭ ብሎ ትንታኔ ሰጥቶ በምን አይነት መንገድ የኢትዮጵያ ሕዝብ መጠቀም እንዳለበት ራሱ በተረጋጋ ፖለቲካዊ ሂደት ማስቀመጥ የሚችል ኃይል ግን እስካሁን ድረስ አልተፈጠረም። ኦኬ ሶ ምንድነው ማለት የፈለኩት አሰብ ኢዝ ቬሪ ኢምንት። ይሄ ማህበረሰብ የፖለቲካዊን ስብዕና ወይ ደግሞ ሄልዝነስ ጤንነት አስተካክሎ
በተለያዩ ፖለቲካዊ ስርዓት ውስጥ ወደ አንድ መምጣት ከቻለ ይሄንን ምናልባት ለሚገባቸው ይገባቸዋል። የአሰብ የወደብ አገልግሎት ኢመንት ነው። አክሰስ ቱ ዘ ሲ አክሰስ ቱ ዘ ሬድ ሲ ኢዝ ቬሪ ኢመንት። ምንም አይነት ይሄ እዚህ ግባ የሚባል የኢኮኖሚ ድርሻ የለው። ስለዚህ ይሄ የኢትዮጵያን የአሰብና አክሰስ ትፈልጋለህ ወይ የሚለው ጥያቄ ከናካቴው ትክክለኛ ጥያቄ አይደለም። ማንም የ10 ዓመት ልጅም አሰብን ትፈልጋለህ፣ ባህር እኮ አለው፣ አሰብ አሳውስ አለው፣ ጨው አለው፣ እንደዚህ ፖቴንሻል አለው፣ ትፈልገዋለህ ወይ ብትለው ፖለቲካውን ባይገባው ማለት ነው ፈልጋለሁ ነው የሚለው። ግን ይሄ አሰብ የሚባለው መውጫ በር የዚህ ማህበረሰቡ ነውና ልናመጣው የምንችለው ደግሞ በውጊያ ነው ብትለው ደግሞ ቀጥ ነው የሚለው። አንዴ ደመቀ ሚዩት አድርገው በእናትህ። ኦኬ። ስለዚህ አጠያየቁ ራሱ ሪፍሬም ሲደረግ መስተካከል መቻል አለበት ባይ ነው። ከዛ ባለፈ የጽምዶ ጉዳይ ተነስቷል። የተለያዩ ኢትዮጵያ ውስጥም ኤርትራ ውስጥም የሚገኝ የፖለቲካዊ ማህበረሰብ እንትው ባለ መልክ ላቱን አስቀምጧል። አብይ አህመድ የሚባል ጨቅላ ጭራቅ ሰው በል የሆነ ኃይል 4 ኪሎ ውስጥ የሚገኝ በኤኒ ሚንስ በዲፕሎማሲ መልክ የምትረጋጋው ፖለቲካ እንዳይፈጠር ሂደቱን በራሱ ጀምሮ ጨርሶት። ስለዚህ መዳረሻችን መሆን ያለበት ይሄንን እንጭጭ ይሄ ዋን ማን ሾው የሆነውን የፖለቲካ የ4 ኪሎ የፖለቲካ አካሄድን መቀልበስ ነው። ምንም አይነት ዲፕሎማሲ የሚባል ነገር የለም ከዚህ ሰው። ስለዚህ መዳረሻችን እሱ ከሆነ መነሻችን ግን የተለያየ የፖለቲካል ኢንተረስት ሊሆን ይችላል። ኦኬ። እነዚህ አንዳንድ ጥያቄዎች ይነሳሉ። የመሬት ጥያቄ፣ የአክሰስ ቱ አሰብ ጥያቄም አይደለም። አንዳንድ ጊዜም የወልቃይት ጥያቄ የሚነሱ ነገሮች አሉ። እነዚህ ታክቲካል በሆነ መልክ ይዘን ብንወያይባቸው ደስ ይለኛል። ማለት ኢትዮጵያ ውስጥ በኢትዮጵያ ድባብ ውስጥ ያለውን የፖለቲካ ሂደት ኢትዮጵያ ውስጥ የሚገኘው የፖለቲካ ኃይል እርስ በራሱ ቁጭ ብሎ ይፍታው። እዛ ውስጥ መግባት አልፈልግም። ከዛ በኋላ ግን ድንበር ተሻጋሪ የሆኑ የፖለቲካል ኢንተንቶች ግን ሁላችንም በአንድ ላይ ሆነን ቁጭ ብለን ማውራት እንችላለን። ስለዚህ ይሄንን እንጭጭ ለመጣል ሁላችንም አብረን መጓዝ መቻል አለብን። መቼ ነው? አሁን። መቼ ነው? የከሰዓት። መቼ ነው? ነገ። ምክንያቱም አሁን በምናደርገው ሂደት ውስጥ ይሄ ታይም ፋክተሩ በጣም አስፈላጊ። አሁን በሆርን ኦፍ አፍሪካ ውስጥ አዲስ አሰላለፍ እየተፈጠረ ነው። እስራኤል ላውንቸር ፓርክ ሊኖረኝ ይገባል ብላ መታ ሶማሌላንድ ውስጥ እያስቀመጠች ነው። አንዳንድ ኢንተረስቶች በተለይ ይሄ ስትሬት ኦፍ ሆርሙዝ የሚባለውን የባህር ሰርጥ ከተዘጋ በኋላ ፕሬሸሩ በባቤል መንደብና ስዊዝ ካናል ነው። አይኖች በዚህ አካባቢ ውስጥ በሚበዙበት አካሄድ ደግሞ አሰላለፍ ብቻ ሳይሆን የፖለቲካ አካሄዱም ሊቀየር ይችላል። ስለዚህ አሁን ጊዜ ሳንፈጅ የነበሩትን ይሄ ጥቃቅን የሆኑ የፖለቲካ ተጋሪ ብለን አንዳንድ ሰዎች ቀይ መስመር ምናምን የምትሉት ነገር አለ፣ ለዲፕሎማሲ የማይመች ሂደቶች፣ እነዚህን አስተካክለን ይሄንን ግሩፕ ይሄንን ኃይል በመጨረሻው መቅበር መቻል አለብንና የአማራው ፋኖም መደራጀት አለበት። ኦላ ኦሮሞ ሊብሬሽን አርሚ የሚባለው ቲፒኤልኤፍም ሌሎች ኃይሎች ካሉ ፖለቲካዊንም የውትድርና አካሄዱንም በአንድ ላይ ሆነን መፍታት መቻል አለብን። ድል ለሁላችንም፣ ሽንፈት ደግሞ አብይ አህመድ ማለት ነው። እሺ ቴንክ ዩ ጋይስ፣ እናመሰግናለን። ኮልሜ ያለ ሰምታ በአደባባይ ተናገረ። አሁን ፋኖ መጠናከር አለበት፣ ኦላ መጠናከር አለበት ምናምን እና እኔ ኤርትራዊ ወንድሞቻችን እኔ ጎረቤቶቻችን ናቸው። ቀድሞንም ከኛ ጋር ነበሩ። ላይክ አለ አይደለ፣ እኔ ችግር የለብኝም ከኤርትራውያኖች ጋር ላይክ እንደ ማንኛውም ጎረቤት ሀገር ማያቸው የተለየ እንትን የለኝም፣ ጥላቻም የተለየም መሰብሰብ ፎንቃም የለብኝም። ይሄ እንዲታወቅ ፈልጋለሁ። ግን አሁን ቅድም ሲወራ ነበር። አሁን
የኢትዮጵያ ሕዝብ ያለው የፖለቲካ ናሬሽን የመንግስትና የፓርቲን ልዩነት የፓርቲንና የሀገርን ጥቅም ልዩነት ማየት የቻለ አይመስለኝም። ለማንኛውም ወንድማችን ብዙ ኤርትራውያኖች አንተን ጨምሮ አይም ሹር አንድ አምባገነን በሽግግር መንግስት በአጋጣሚ ስልጣን ይዞ የኤርትራን ህዝብ እያፈናቀለ በየሀገሩ እየሰደደ ሀገሪቱን ከድጥ ወደ ማጡ የወሰደና ቆልፎ ዘግቶባት እንደዛ። እዚህ ላይ ያንተ መንግስት ምን እያደረገ ነው? እመጣለሁ እኮ ወደዛ ልመጣ ነው ጂጂ። የነሱ ሰው የኛ ስለአንተ መንግስት ለመጣ ነው። እንደዛ ኤርትራ ከኢትዮጵያ እንደተገነጠለች ያው ስታክ አድርጋ